እኛ ኦርቶዶክስ ነን ካለ ስለ ካቶሊክም ስለ ጴንጤም አመለከተንም። ኢትዮጵያ ውስጥ ብቻ የሚመለክ እምነት ነው ማለት ነው ክርስትና ኦርቶዶክስ። ማን ያለ? እስኪ ሌላ አንድ ሀገር ንገረኝ ታቦት የሚያመልክ ክርስቲያን ያለበት ሀገር። ታቦት ሲጀመር አናመልክም። በመጀመሪያ ደረጃ ንግግርን አስተካክል። ታቦት ምንድን ነው ብለህ ጠይቀህ እንዳታስወርደኝ። ቆይ ተረጋጋ። ሲጀመር ዶግማችንን እወቅ። ታቦት ማምለክ ከሆነ ሜይ ቢ ሱራ 2 ላይ በቀራ ላይ 248 ላይ አለልህ። ስለዚህ ስለ ክርስትና እየጠየኩ ነው። እሱን እና ከዛ ትመልሰልሃለሁ። እኔ ስለኔ ስላወራህ ነው ታቦቱ። ስለዚህ አረብ ውስጥ አለ። አላህ ለመላእክቶቹ አስልኮ በአሮንና በሙሳ ለነሱ የላከላቸው በመላእክቶች አሸክሞ። ስለዚህ መላእክቶችም ኢትዮጵያዊ ነበሩ፣ አሮንና ሙሴም ኢትዮጵያዊ ነበሩ ማለት ነው። ለምን እንደ ስቱፒድ የሆነ አርጉመንት ማለት ነው። ማስረጃ እነሱ ሱረቱ በቀራ 248 አንብብ። አሁን ወደ ቶፒክ ክፈተው፣ እንዳትወርደኝ ክፈተው። ምንም የምታውቀው ነገር የለም። ምን ክፈተው ትለኛለህ ደግሞ? ክፈተው፣ ከፍተህ እናውራ። ባሳየስ ታቦት አለ ቁርአን ላይ? እኔ አሁን እቀበላለሁ፣ ክርስትና እንቀበላለሁ። ድጋሙ ክርስትና እንቀበላለሁ። ታቦት አምልኩ ካለ ታቦት ቁርአን ላይ ጣዖት አምልኩ የሚል ካለ ቁርአን ላይ ካመጣ ምን ትዊስት ታደርጋለህ? ጣዖት አምልኩ አይደለም ታቦት ነው ያልኩት። ታቦት አለ ቁርአን ውስጥ ታቦት የሚል ካሳየኝ ክርስትና እንቀበላለሁ ብሏል። ክፈትና አሳየው። ክርስቲያን እኮ ታመልከዋለህ ይመለካል የሚል ካሳየኝ ያልኩህ ሰኖፍ ሙታ እኛ ታቦት እናመልካለን ብለን አልልም። በመጀመሪያ ደረጃ እስኪ እኛ አምልኮ የተባልንበትን እስከዛ ያዘጋጅ። እንዳከፍተው አታሳየው። ወደ ቶፒኩ መልሰው። ታሳየኛለህ? የለም ታቦት አለ የለም አንተ ላይ የምን ታቦት? እንዳታመልኩ በጸያፍ ተገልጾ ሊሆን ይችላል። አረብኛውን አድርግለትና አንብበው። ትችላለህ? ለመቶ 48 ኦኬ ላ አንብበው ቀጥል። አታሳየው ሙሉን ክርስቲያን ሙሉን አታሳየው። ለምን ግማሽ ቃል ነው እንደሚነበበው? ከዛ ስሙን ገልጾ በጸያፍ ሊገልጸው ይችላል እኮ አልኩ። ነግሬሃለሁ። እያነበብክ ቀጥል። መጀመሪያም ነግሬሃለሁ በጸያፍ ሊገልጸው ይችላል። እራስህ አንብበው። እንደ አንተ አንድ የከፈትከው ሚለውን ንገረኝ። ኦኬ አታነብም እንዴ? ሚለውን አንተ አትነግረኝም እንዴ? አንተ አንድ የከፈትከው አንብብ። አትሸማቀቅ። እኔ ምን ማድረግ እንዳለብኝ ማእሰው ነኝ። አንተ እስቲ በቃ ለየት ያለውን ቃል እንኳን ንገረኝ እስቲ። ማንበብ ከከበደህ ከረዘመብህ ለየት ያለውን አንብብ እባክህ። አልሐምዱሊላህ ለማልክ ገባ። ታነብለታለህ ወይንም ትሰባበረዋለህ? ያልኮፈ ይታያል። አረበኛ ይታያል። ማስረጃውን እኮ አንተ እኮ ነው መናገር ያለብህ። ይሄን ይላል ብለህ እኮ መናገር ያለብህ አንተ ነህ። ጣልቃ አትግባ። ባለጌ ሰዎች ከፈር ትሆናላችሁ። አትሸማቀቅ። ቀጥል አንብበው። ማስረጃውን ይዘህ የመጣኸው እኮ አንተ ነህ። ያንተ ማስረጃ ነው። አንተ ነህ እኮ ማንበብ ያለብህ። የለም ተፈስርልን። ይሄን ክፍል አንብበልን። ሰዎችን ለምን ትሸውዳለህ? ክርስቲያኖችን ነው ለማሳመን የምትጠቀመው ነገር ነው እኮ። ክፈተው እስቲ ከፍ አድርገህ ክፈተውና አንተ አንብበው። ያሳያኝ ክርስቲያን የመጨረሻዋን እቺ የመጀመሪያውን መስመር ብቻ ዝቅ አድርገው። ሙሉን አታሳየው። እሷን ብቻ የምር እየሸወዳችሁ ነው። ሙሉን አታሳየው የሚለው ራሱ እኮ እናንተን እየሸወደ ነው። የመጨረሻዋን መስመር አስምርባት። ኖ አረብኛውን ማንበብ ስለማትችሉ የመጀመሪያዋን መስመር የመጨረሻዋን ያእትየኩም ታቦቱ የሚለው ላይ የመጀመሪያውን የመጨረሻ ክርስቲያን ለምን አንተ በአማርኛ የተፈሰረውን አታነበውም? አዎ እሷን ታቦት አንብበችን ቃል እኮ በጸያፍ ነው የተገለጸው። ነግሬሃለሁ እኮ አንብብ። በጸያፍ መሆኑን ምንድን ነው የሚለው? ቅድሚያ አንብበው። አሁን አንተ ክርስቲያኖች እታች ያሉት የሚሰሙት የሚቀበሉ ይመስልሃል? በጸያፍ ነው የተገለጸው። እንዳታመልኩ ነው የሚለው። በጸያፍ ነው የተገለጸው ይህ ክፍል። አዎ ሪካርድ አድርጉት። ይሄ ታቦትን በጸያፍ ቃል ነው የተገለጸው። አንተ አታነበውም እንዴ? በጸያፍ ካልሆነ ምን እንደሚል አታነበውም? አላነብም። በጸያፍ ነው የተገለጸው ወይንስ አይደለም? እሺ ኢሚሌት እንዴት እንደማደርገው ይኸው ሆም የምጫወትበት
ታቦት ይላል። ያው ታቦት ሚል ቃል የለም ቁርአን ውስጥ ብሎ ነበር። አላልኩም። እዚሁ ካርከኝ አምልኩ ሚል አለ አመጣለሁ አይደል አንተ ያልከው? ይሄው አልወጣኝም። ታቦት እንዴ አላህ የተሸከመው ለሙሴና ለአሮን የሰጠው አንተ ቁርአን ጋም አለ። ስለዚህ ታቦት እነሱ ጋም ስላለ ኢትዮጵያ የሰጠው እኮ ስትል እኮ አምልኩት እንደማለት አይደል እንዴ? ለነሱ የተሰጣቸው ማለት ጎበዝ፣ እንደዛ ብለህ ኢንተርፕሬት ታደረግ አላህን ታቦት አስመልኳል እያልክ ነው ማለት ነው። እኔ ያላልኩትን እናመሰግናለን። አላህ ነው የሰጣቸው ይህንን ታቦት። ወንድማችን ታነብላቸዋለህ ባለቀይ ኮፍያ ከማንበብ በፊት ፖለቲካ አትስራ፣ አታወርደኝ። ይኸውልህ በስነ ስርዓት አውራ። አላወርድም። እንዴት ኢሚሌት እንደማደርግ ስለማት ማለት ነው። ስኳር ማን ነው የሚተባበረው? ክርስቲያኖች ለማሳመን ነው። አቡ ናስርን ማን ነው የሚተባበረው? አረበኛ ለማንበብ ነው። አንብብለት። እኔ አረበኛውን እስቲ ጠጋ አድርገው ላንብብልህ። ሀቂቃ ማለት ነው ታቦት የሚለው ማለት ነው እኛ ጋር ከአባ ነው። አንብቢ። ካባ ነው ታቦቱ፣ ካባ ነው። እናመሰግናለን። ቀጥ ያንብቢ። ታቦት የሚል ነገር የለም። ታቦትን አንዴ ማለት ነው እኔ ወቃለ ነው ከኔ ጋር አየት አደምጡ። ታቦቱ ካባ ነው። ቀጥሉ፣ ችግር የለውም። አንቺ ደግሞ ሌላ ምፈስል። እኔ እንደዚህ እያልኩ አይደለም። እናንተ ታቦት የምትሉ እና እንደዚህ የምትሉት እኛ ጋር የሚል የለም። አንብቢ። አሁን ሰጣቸው ከተባለ አምልኩ ማለት ነው ብሏል አቡ። እኔ አልወጣኝም። አምልኩ አልወጣኝም። እኔ አዳምጠኝ። እኔ በጣም ነው የምከታተልህ ሲጀመር ማለት ነው። አንብቢው። በእምነት ታቦት አምልኩ የሚል የለም እኛ ጋር። አላህ እንዲህ ነው፣ አይወልድም አይወለድም፣ አጋርም የለውም፣ ልናጋራም አንችልም። እኔ ጠየቅኩሽ ነው ያለ ይወልዳል አይወልድም አልጠየቅኩሽም። ስንት ነው ብዬ አልጠየቅኩ። ያልጠየቅኳችሁን ለምን መለሱት? ኧረ ተው ተው እናንተ ሰዎች ተው። ወይ አንዴ ማለት ነው ክፍሉን አንብቡ። ወይ ማለት ነው ክፍሉን አንብቡንና ፈስሩት። በቃ እሺ። ለምን አንተ ፖለቲካ ትሰራለህ? የጀመርከውን ርዕስ አትጨርስም እንዴ? ከኔ ቀጥሎ እንደማለት ታደርገኛለህ። ከኔ ጋር እንደጀመርከው የአማርኛ ከፋርክናና ባካትረብሽ አረብኛ ሂሻም አንዴ ቆይ። አቡ ሪቴት እያደረገ ነው። ለምን ሚዩት ታደርገኛለህ? ለምን ሚዩት ታደርገኛለህ? ከኔ ጋር እንደጀመርከው ከኔ ጋር ትጨርስም። ወንድምህ ያንብብልህ። እሺ ቆይ ቅድሚያ ቀጥሎ ወንድማችን አንብበው። ቀጥል። ባለጌ ስለሆኑ ነው። ይቅርታ ኢንተራፕት እያደረጉ ስለረበሹ። ሚዩት ነህ እያወራ ከሆነ ሚዩት ነህ። ካልቻልክ እሺ ቀጥይ። ስኳር ማንበብ የማይመች ከሆነ እሺ ኡስታዝ መንገፈይ እሺ ቀጥይ። ታቦት አይደለም ታቦት አምልኩ የሚል የለም። አንብቢው ክፍሉን። እሺ ወቃለሁም ነብዩ እና ጠጋ አድርገዋ አይታየኝም እኮ እና እቱ አዩ ወቱን ታቦት ይላል። ታቦቱ ግን አምልኩት እኮ የሚል አይደለም። አንብቢው ጨርሹ። ከዛ በኋላ ምን ይላል የሚለውን እንሄድበታለን። እንዴ ፍዝዝ ያለ ነው። አይነበበኝም እንዴ? ጎበዝ በቃ እናመሰግናለን። ታቦት ይላል ግን አረብኛው አይደለ? ታቦት ይላል አረብኛው ገባለው በደንብ ተሸከመው ሳጥን ማለት ነው። ቆይ ስለዚህ ክፍሉ ምንድነው የሚለው? ከፋ አድርገው ክርስቲያን በቃ ይሄንን ታቦት አዳምጡ። ለሙሴና ለአሮን አሸክሞ በመልአክ የላከው ማን ነው? አላህ ነው። ሰጣቸው ማለት አስመለካቸው ማለት ነው ብሎ የፈሰረው አቡ ናዚር ነው። ታቦት የሚባል ነገር የለም ብሎ ነበረ። ከፍ ማለት ነው። አንተ የምትሸከመው ሳጥን ማለት ነው። አዳምጡ። በቃ ተረጋጋ። ስለዚህ ይህንን የሰጠው አላህ ነው። እንሸኘው አደለ? ልጅ በጣም ባለጌ ስለሆነ እዚህን ያህል ሂሚሌት ከተደረገ ይበቃል። መላእክቶች ናቸው ተሸክመው ታቆን እየዘብ ሸኝ ጎበዝ። አንዴ ማለት ነው እፎይ አንዴ አደምጡ። መርሐበንሽ ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አን የእትየኩም ታቡቱ
ታቦትና ታቡት ይለያያሉ ማለት ነው። ታቦት ነው አይደል አንተ ያልከው? ይሄ ደግሞ ምንድነው የሚለው ቁርአኑ? ታቦቱ ታቡት ምንድነው? ታቡት በአረበኛ ነው። ይሄን በአማርኛ ምንድነው? በምንም ታስወርዳለህ። ይሄ ነው ደረነ። አንዴ አቡ ኻሊድ አንተ የዝሙት ልጅ ቆይ እኔ ልንገርህ ይኸውልህ ታቦት ፕሊስ ተረጋጋ። ቆይ አንዴ ሌሎቻችሁ ተረጋጋ። እናንተ ታቦት እንደምትከተሉ ነው የሚያወራው እንጂ ታቦት እንደምንከተል እንደሚያወራው። መልካም። ይሄ ታቦቱ የተባለው ምንድነው? እሱ ወንድማችን ቀጥል። መርሐበን። አሁን የዚህን እንግዲህ የምናየው ማለት ነው ከላይ ምንድነው ቁርአኑ እያወራ የመጣው ስለምንድን ነው? እስኪ ከላይ ወደ ላይ ምንም የትም ሄድ አይጠበቅም። ተረጋጋ። መሬት ንካ። የትም አልሄድም። መጀመሪያ አንድ ነገር ስናመጣ ሰበበ ንዙል ላዚም መምጣት አለበት። የትም እንሄዳለን። የፈለግከውን ሙፈሲር ከፍትልሃለሁ። አልማተ ተረጋጋ። አብሽር። ይሄ ታቦቱ ማንን ነው አሸክሞ የላከው? አላህ ታቦት የሚለው ታቦትና ታቦት ይለያያል እኮ። ይሄ ምን ታቦት ነው የሚለው? አንተ ደግሞ ያልከው ታቦት ነው አይደለ? ማንን ነው አሸክሞ የላከው? አይደለም። ታቦትና ታቦት ምን አገናኘው? አንድ ነው እንዴ? አንድ ከሆነ ማስረጃ ስጥ። አረብኛው ደግሞ ታቦቱ አለው። ሴሜቲክ ላንጉጅ ነው ወንድማችን። ታቦት የሚለውን ታቦት ብሎ የፈሰረ ማስረጃ ኢብን ከሲርን ክፈተው። ክርስቲያን ኢብኑ ከሲር እኔ አልቀበልም። ኢብኑ ከሲር ኢብኑ ጀሪር አጥበሪን ክፈትና ያለ ኢብን ከሲርን ክፈተው። ኢብኑ ከሲር ሰላም እኛ በቁርአናችን አናፍርም። ችግር የለውም እኮ ነው የምታል ታቦት ነው ብለህ ነው የምታምነው አንተ። ቆይ ቅድሚያ ግን ታቦቱ ምንድን ነው? ታቦት ነው። ታቦቱ ማለት ምን ማለት ነው? ምንድን ነው? ታቦት እናንተ አይደላችሁ ታቦት የምትገዙት? እኔ ታቦት አላውቅም። ታቦት ያው ከአላህ ውጭ ቁርአንህ ላይ ያለው ነገር ምንድን ነው? ቁርአንህ ላይ ያለው ጣዖትና ታቦት ይለያያል? ፈርቅ አላቸው? ታቦት አይደለም ታቦቱ ነው የሚለው። ታቦቱ ማለት ምን ማለት ነው? ታቦትና ለኛ ማለት ነው ማን እፎይ ማለት ነው። ለኛ ጣዖትም ሆነ ታቦትም ለይሳ ፈርቅ ልዩነት የላቸውም፣ አንድ ናቸው። ስለዚህ የተጠቀሰው ክፍል ጣዖት ነው ማለት ነው አይደለም። ከአላህ ውጭ የተገዙ የሚገዙት ነገር ሁሉ ምንድነው? ጣዖት ነው ለኛ እንደ ሙስሊሞች ማለት ነው። ሙስሊሞች ዘንድ አዳምጥ። የተጠቀሰው ክፍል አሁን ተፍሲሩን ቅራ። አዳምጥ። የተጠቀሰው ክፍሉ የተጠቀሰው ስለምንድን ነው የሚያወራው? ንገረን እሺ። ቆይ ተፍሲሩ ላይ ገብተህ የለም ያለ ተፍሲሩን ፈስርልኝ። ክፍሉን ንገረን። ማነው ተፍሲሩ? ተፍሲሩንማ መጣንልህ እኛ። የምናየው ተፍሲሩ ላይ ነው የምናየው። ባቅል አይደለም የምፈስረው፣ ባቅል አይደለም። ተፍሲሮች ናቸው የሚገለግሉን። ከመሄድ በፊት ክፍሉ ስለምንድን ነው ብለህ ነው እየተከራከርከን ተፍሲር የፈለግከው? ተፍሲርን እሰጥሃለሁ። በቃኝ እስከተል ተፍሲር የፈለግነው ማህዲናል እኮ ተፍሲር የፈለግንበትን እኮ ታቦት የሚለውን አንተ ምን ብለህ ነው ያልከው? ታቦት የሚለውን ታቦት ቁርአኑ ምን ብለህ ፈሰረህ ነው ታቦት ያልከው? እኔ ያልኩ ከአላህ ውጭ ያሉ ነገሮች ሁሉ ጣዖት ናቸው። ታቦትም ጣዖትም አንድ ነው። ይሄን ቁርአን ክፍል ፈሰረ ምንድነው የሚለው? መጀመሪያ ታቦት ወደሚለው ተፍሲር ሂዳል አይደለ? ለመመለስ ፈለክ? ተፍሲሩን ግለጥ። ክፍሉ ምንድነው? ስለምንድነው የሚያወራው? ክፍሉ ምንድነው? ጣዖትን አላህ አሸክሞ ጣዖት አምልኮ አላቸው እያልከን ነው? እሺ እንደዛ ስለ ለምንድን ነው ርዕስ አንቀይርም አልክ? እሺ ውጣ ወደ ላይ። እሺ መጀመሪያው ላይ ውጣ። መጀመሪያው ላይ በፊት ፈሰረ የለም እንዴ? ወደዚህ ከሆነማ እንግዲህ ና ተፍሲር ላይ ግባ ብያለሁ። ታቦት የሚለውን አንተ ታቦት የሚለውን ታቦት ነው ብለኸዋል። እስኪ ግባ ተፍሲር ኢብኑ ጀሪር አጥበሪ ተፍሲር ላይ ግባ። የተከፈተልህ የሚያፈስር ክፍሉን ለምንድን ነው የፈራኸው ወደዛ ለመሄድ? ምክንያቱም እኛ አህሉና ወልጀማዓዎች ሙፈስ አልዑለማ ወረሰቱል አንቢያ ብለውናል ነብያችን፣ ውዱ ነብያችን አለይሂ ሰላቱ ወሰላም ማለት ነው በሐዲሳቸው። ጠበሪ አንተን እኔን ይደግፈኛል ብለህ ከሆነ ተሳስተሃል። በደንብ አድርገው ላይ ይደግፈኛል፣ በደንብ አድርገው እቀበላቸዋለሁ ሙሉ ለሙሉ። ፕሊስ አዳም። ጠበሪ አርክ ብሎ ነው ያስቀመጠው። አኮፍ ኮቨናንት ወይንም ደግሞ ቃል ኪዳን ብሎ ነው ያስቀመጠው።
ታዲያ አንተ ተይታ ነው ታቦት ያልከው አንተ ተይታ አንተ ነው ታዲያ አርኮ ኮቨናንት ማለት የቃል ኪዳን ታቦት ማለት ነው ወንድማችን። ስንቱን አስተምረን እንጂ ማን ነው እንደዛ ያለው? በራስ ባቅለህ ፈስረህ ነው። አርክ ምን ማለት ነው? ተው እንጂ ታቦት የሚለውን አንተ መጀመሪያ ታቦት የሚለውን ቁርአን ታቦት ብለህ ከየት አምጥተህ ነው የፈሰርከው አንተ? ታቦት ሴሜቲክ ቋንቋ አታውቅም ወንድማችን? ሴሜቲክ ምን ከተባለ ከየት አምጥተህ ነው? ማስረጃ አምጥተህ ከየት ነው ያመጣኸው? ታቦት ማለት ምን ማለት ነው? ታቦቱ ማለት ምን ማለት ነው ወንድማችን? እፎይ አሁን ለምሳሌ አንተ ታቦት የሚለውን ታቦት ብለህ ፈስረኸዋል። ከየት ነው ያመጣኸው? ከማ ተፍሲር ላይ ነው? ሙሉ ሙፈሲሮች እንደዛ ነው። አንድ በል። ሁለተኛ ደረጃ እኔ ታቦት ኢብኑ ጀሪር አጠበሪ ቃል ኪዳን ነው ብለው የፈሰሩት እያልክ አይደለ? ናዳንት ተረጋጋ፣ መሬት ንካ። ኢብኑ ጠበሪ አንተን ድባቅ የሚመታህ ነው። በጣም ብዙ ነው የፈሰረው ጠበሪ ባይዘይ ያላ እሺ እኔ ድባቅ ይምቱኛላ ግባሽ እሳቸው ተፍሲር ላይ ግባ አዳም በደንብ አድርገህ ነው ማዳምጥ ግባ ጠመሪ አይ ቲንክ ከ10 በላይ ፔጅ ነው የደረሰው ይሄንን ክፍል የፈሰረው በመጀመሪያ ደረጃ እኔ ለማውራት ነገር ነው። ቆይ ተረጋጋ። በመጀመሪያ ደረጃ ክፍሉን አውዱን ፍታልኝ ና ክፈተው። መላእክትን አሸክሞ የላካቸው ምንድነው? እሱ ቁርአኑን ራሱን ክፈተው። በአረብኛው ታቦቱ የተባለው ለነ ሙሴና ለአሮን መላእክቶች ተሸክመው ያመጡት ሳጥን ወይንም ታቦቱ ምንድነው? መጀመሪያ አንተ ታቦት የሚለውን ከየት አመጣኸው? ታቦት የሚለውን ከየት አመጣኸው አንተ? እሺ ሳዲቅና ሳኒ የፈሰሩልህን አንብበው። ያንተ ከየት አመጣኸው? ኢብኑ ሳኒ ማን የሚለውን አጣምጣ። ኢብኑ ጀሪር አጠበሪ ተፍሲር ላይ ግባ ብያለሁ። እሳቸውን እቀበላቸዋለሁ ብያለሁ አይደለ? ቁርአኑን አንብብ አደንቆ። ቁርአኑን ታቦት ብለህ የፈሰርከው ከየት አምጥተህ ነው ያልኩህ እኔ። አምጣ ማስረጃ አንተ። ታቦት ብለህ የፈሰርከው ምንድነው የሚለው? ታቦት የሚለውን ቁርአን ታቦት ብለህ የፈሰርከው ከየት አምጥተህ ነው? ማስረጃ አምጣ። ወይ ትልቅ ሰው አይደለህም አንተ። ምንድነው እያልከን ያለው? አምጣ መጀመሪያ ለአንተ። ይሄ አረብኛው እኮ ታቦቱ ይላል። ታቦቱ ማለት ምን ማለት ነው? ማን ነው እንደዛ ያለው? ታቦት የሚለውን ታቦት ብሎ የፈሰረው ማን ነው? አምጣ ሙፈሲራ በራስህ ወይንም በጎግል አይደለም የምትፈስረው። ታቦቱ ማለት ምን ማለት ነው? አምጣ ማስረጃ። መጀመሪያ የጠየቁት ጥያቄ አምጣ ማስረጃ። እየሰማችሁ ነው ወገን? ታቦቱ ይላል ቀጥታ ቃሉ። ታቦት እንድትል ማን ያለ ይላኛል። ታቦቱ ማለት ምን ማለት ነው ስለው መረጃ አንጣ ይለኛል። ምን አይነት ድንቁርና ነው? አረበኛውን አትሰባብረው። ቁርአኑ ማለት ነው ታቦት አይደለም የሚለው ታቡት ነው የሚለው። በበዶማ ነው ታቡት ነው የሚለው። ታቡቱ የሚባል ታቦት ነው ያልኩህ አንተ። ምንድነው እሱ? አኖ እከርተ ወለት መርሃባን አንተ ወደ ፈስረው። እሺ ምንድነው? አንተ ምን ብለህ ነው የምትረዳው? አንተ መጀመሪያ አምጣ የታቦት ያልከው ማስረጃ የለህም። እሺ የለኝም በልሽ። ምንድነው ብለህ ነው የተረዳኸው? አንተ አይደለም ስትለኝ ምን ብለህ ነው የተረዳኸው? አንተ ያንተ መጀመሪያ ማስረጃ ጠይቄሃለሁ። የለኝም በልና ሀያል እንገርህ ያላ የለኝም በል መስክራ የዋሽኸው ለምን ዋሽ? ይሄው ቁርአን እኮ ክፍል እኔ ታቦት ምን እንደሆነ አላውቅም። ሙስሊም ነኝ ግን ታቦት የሚለው ምንድነው? ለኔ ነገር ቁርአኑ ታቦት አይደለም የሚለው ሲጀመር ታቦቱ ነው የሚለው። ታቦቱ እሺ ታቦቱ እሺ ታቦቱ ነው የሚለው። ከየት አመጣው እሱ ታቦት ብሎ የፈሰረው? ለእህት ንገራት። እሺ እሺ ለኔ ነገር አንተ መጀመሪያ አምጣ የጠየቀውን አምጣ ነው እንቁርናቸው ነው። ታቦት የሚለው ከየት አመጣው? ያው ጠበሪ ላሳይ። ቆይ ከፍቼዋለሁ እጄ ላይ ነው። አማርኛው ላይ ይለያል። እፎይ ታቦት ቆይ ተረጋጊ። ጠበሪ እጄ ላይ ነው ያለው። ከፍቼው እያየሁት ነው። ያላ ከፈተ። ይሄ ክርስቲያን የሚለው ልጅ ይክፈተው ይክፈተው። ወደዚህ እያየሁት ይክፈተው። ያላ ከኔ አብሽር እንት አልአምር نحن مستعدون ዝግጁ ነኝ። አብሽር አይዞህ በፈለከው መስአል። ያላ ተረጋጋ። ከኔ የትም አታመልጥም። ምንም አትጩ። ታቦቱ ማለት ምን ማለት ነው? እሱ ፈስር። ይሄ ክፍል ምንድን ነው የሚያወራው? ይሄን ነገር ክፍሉን ነገር አንተ ጠይቀኝ። የተጠየቀውን መልስ እንጂ ወይ እንዴ ተው እንጂ ትልሰው አይደለም። የተጠየቀውን መልስ። ሱካር ታዘብሽ አይደል ወንድምሽ? ድንቁርና ለኔ ያስረዳ ወይ ለኔ በለደል ሀበሽ ንገረን አለኛ። ታዲያ ታቦት ማለት ምን ማለት ነው? ወለደል ሀበሽ ክፍሉ ምኑ ምዕራፉ ታቦቱ
ይንገረን። ታቦቱ ነው የሚለው አረበኛው። ያትየኩም ታቦቱ ነው የሚለው እና ያነባለን እኮ አረበኛው። መቼም አይነግራችሁም እህቴ፣ መቼም አይነግራችሁም። ምክንያቱም ማጭበርበር ስለፈለገ ማለት ነው። እኔ ደግሞ እንደዚህ አይነት መጭ ሰው አይደለሁም። ምክንያቱም ብልግና እና ውሸት ማጭበርበር በአረብኛ ውስጥ መደበቅ እንዲህ ነው ላችሁ እየሸወዷችሁ በህይወታችሁ እየቀለዱ ያሉት። ቀበሌ ይህንን ክፍል ይህንን ተሸክመው ከሄዱ ይላል ጦርነት እንኳን አይሸነፉም ነው የሚለው። ጦርነት እንኳን አይሸነፉም ድል ያደርጋሉ ምናምን ብሎ እንዲቴል ያብራራዋል። አይ ቲንክ 10 ምዕራፍ ያላነሰ ወደ 10 ፔጅ ምናምን ነው ቆይቻለሁ ካነበብኩት። ኢብን ከሲርም ኢብን አባስም ጃለል አስባቡም ዘሆድ ማየት ይቻላል። ታቦቱ በአረብኛው ታቦቱ ይባላል። በእንግሊዝኛው አርክ ኦፍ ኮቨናንት ብለው አስቀምጠውታል። ታቦቱ ነው ግን እኔ አላውቅም ትርጉሙን። በነገራችን ላይ አማርኛው ላይ ምን ብለው እንትን ብለውታል መሰለሽ? ሳጥኑ ብለውታል። ሳጥኑ ብለውታል። በአማርኛ ሳጥን ታቦት አይደለም፣ ታቦቱ አይባልም። ነገር ግን መላእክቶች ናቸው ተሸክመውት የመጡት። መላእክቶች ተሸክመውት መጥተው ለሙሴና ለአሮን የሰጡት ዝም ብሎ ሳጥንም ሊሆን አይችልም። ተራ ነገር ሊሆን እንደማይችል ታውቁታላችሁ አይደለ? መላእክቶች ተሸክመውት የሚመጡት ታቦቱን ይንገረን። እሺ ማን ነው ወለደ እንትና እንታና ይንገረን። ቆይ አንተ ይቅርተስ አንተ አቤብ ኢብን ከስሩን አንብበውና ቀጥል። ይበስ ስለሆነኛ መጀመሪያ አንተ ለምን ሚወት ይዘኛለህ? እኔ እያወራሁ እያለሁ ሚወት ይዘኛለህ። ብዙ ጊዜ ሚወት ይዘኛል። ምንም እያወራህ አይደለም። ክፍሉ ፈስር። እሺ መጀመሪያ እሺ፣ አንተ ማስረጃ የለህም ለተናገርከው ንግግር? አፍሬያለሁ በል ወይንም ዋሽቻለሁ በል። ወላሂ እኔ እነግርሃለሁ። ያላ ክፍሉን እነሱ እኮ እየተከራከረ እኔ እነግራችኋለሁ። የዋሸው ንግግር አለ መጀመሪያ እሱ ማለት ነው። አንቺ ማስረጃ ከጎኑ ተሸትረጅም ምን ችግር አለው? እኔ እነግራችኋለሁ። በደንብ አድርጌ ነው የምነግራችሁ ማለት ነው። እሱ እንዲያለው አይደለም መጀመሪያ እሱ ያለው አንቺ ማስረዳት እኮ አይጠበቅበትም። አይ ኡስማን ታቦት የሚለውን ቁርአን ታቦት ብሎ ፈስሮታል ማለት ነው። ከየት አምጥቶት ነው? መጀመሪያ ማለት የዋሸኸውን አንተ መጀመሪያ አምጣ ማስረጃ ለዋሸኸው። ከዛ አይ የለኝም ካልክ ደግሞ እኔ እነግርሃለሁኝ በአማርኛው እነግርሃለሁ። ስላላ አትችልም። ክፍሉን ቀጥልና አንብብ። አይደለም ስትል መረጃ ስታመጣ ዋሽተሃል እፎ ይባላል። ቀጥል። አንድ አይደለም የተጠየቀውን መልስ። ያንተ እፎ የተጠየቀውን መረጃ መልስ። መረጃ ባላመጣህበት ዋሽተሃል ይለኛል። ይሄ ሰውዬ ጤናም የለው እንደ ቆይ አንድ አይደለም እኔ በላይ መረጃ ታቦት የሚለውን አንተ ታቦት ብለህ ከየት ነው ያመጣህ? የፈሰርከው ነው ብለህ አምጣ። ከፍተን ስናዛ እኔ እነግራችኋለሁ በሚያዳምጡት ማለት ነው። ወርዶና ይውጣፉ ምንም ጭቅጭቅ ያስፈልጋል። አባዋርደ ይዲያ ወዲታውን ካባር ይሄንኛው እንትና ነው አጠበሪ ነው። ኢማም አጠበሪ እሱ የጠቀሰው አርክ ኦፍ ኮቨናንት ወይንም ኮቨናንት ይለዋል። ሙሉ ምዕራፉን አሳያቸው። ማይገዛ ልክስክስ ወራዳ ቆሻሻ ለምን ዋሻለሁ? ወላሂ ዋሻለሁ። አትጫወን ማርከስ ምዕራፉን አሳያቸው። ከስራ ያለውን ስክሪንሾት አድርጉት። ዝቅ አድርግላቸው ትንሽ ሰዎች እንዲያነቡት ዝቅ አድርገው ሊንኩን አሳያቸው። ሊንኩን ከላይ ሊንኩን አሳያቸው። ስክሪንሾት አድርጉና ቼክ ማድረግ አስረዳቸው በስነ ስርዓት። እሱ እኮ እንደዛ አይሳደብም። አዳምጪ። እንደዚህ አይነት ባለጌዎችና ወራዶች መዋረድ አለባቸው። ከዛ ምዕራፉን አሳየው። ከስር ያለውን ብዛቱን አሳያቸው። ሱራ 248 የከፈት ነው ማለት ነው። ማን ነው? ተፍሲር አልጠበሪ ነው የከፈት ነው። ይሄው ጃሚ አልባይን ፊ ተፍሲር አልቁርአን አልጠበሪ በጣም ረጅም ኢንተርፕሬቴሽን ነው። በዚህ እንኳን ሳይት ወደ ከ10 በላይ ምዕራፍ አለው። ይሄ እችን ለመፈሰር ብቻ ከ10 በላይ በጣም በደንብ ነው ያብራራው። ክፍሉን እንዲተራራቶታል። ኢብን ከሲርንም ሌሎችንም አስባቡንም እናሳያቸዋለን። መረጃ ስታመጣ ታወራለህ ካሁን በኋላ። ቀጥል ክርስቲያን። ያ ምን ይላል? ይሄን ስለዚህ ስለ ታቦቱ ሲያወራ ምን ይላል? Indeed the sign of the kingship is that the ark will come to you። ምንድነው ይሄ? አላህ ቃል ኪዳን ያደረገው በምንድነው? በታቦቱ ነው። ይሄም ደግሞ ወደ እናንተ ይመጣላችኋል የሚል ነው። ቀጥታ ትራንስሌት ሲደረግ ማለት ነው። አሁን ይሄንን ቃል እንኳን ጉግል ትራንስሌት አድርገን ብንጠቀመው ቀጥታ ታቦት ነው የሚለው ቃሉ ማለት ነው።
ላሳያችሁ እና በነገራችን ላይ የመጀመሪያው ዋህብያ ነህ አንተ። በጣም እዚህ ቤት ወርደህ ስትወጣ ኦኬ ወፋይ ሰላም ነው። አንዴ ምን ይላል? የንግስናው ምልክት ማይከን ያዘና አዳምጥ፣ ውርደትን አዳምጥ። የንግስናው ምልክቱ ታቦቱ ወደ አንተ መምጣቱ ነው፣ በውስጡም ከጌታ ዘንድ ማረጋገጫ አለ ይላል ኢብን ከሲር እንደገና። ኢብን ከሲር እነሱ ባይጠቀመውም ዋህብያዎች በደንብ ስለሚቀበሉት ኢብን ከሲር እናሳያቸው። ተዛዝ ባቡ እዚህ ጋር ይላል ተፍሲር ጠበሪን ተቀበላለሁ ስላለ ጠበሪን እቀበላለሁ ስላለ ነው። ጠበሪ ከዚህ ውጭ ካለ ይከፍትልንና ያሳየናል፣ ወይንም እሱ ከፍቶ ማሳየት ስለሚችል የዋህብያዎቹ ደግሞ የሚቀበሉት ዋህብያዎቹ ደግሞ ለእናንተ ደግሞ እናሳያችሁ። አዘጋጅ ትከፍታለህ አንተ ጠበሪ እኛ ካል ነው ካወጣ ነው ውጭ ተቃራኒ ካለ ባይዞ ሙሉውን ካያችሁት ኢቭን ታቦቱን እዛው ከሄዱ ጦርነት ድል እንደሚያደርጉ ምናምን ሁሉ ጠበሪ ያብራራበታል። ያ ምን ይላል? ኢብን ጁሃይር ስቴት ዛት ኢብን አባስ ሴድ ኢብን አባስ እንደተናገረው the angel came down while carrying the ታቦት መላእክቶቹ ታቦቱን ተሸክመው ይወርዳሉ between the sky and the earth በሰማይና በምድር መካከል ሆነው until they placed it before the ጣሉት while the people were watching ጣሉት እነሱ የሚሉት ሳኦል ነው። በሳኦል ጋር እስከሚያስቀምጡት ድረስ ህዝቦቹ እየተመለከቱ ይላል። ይህን ታቦት ከሰማይ መላእክቶች ተሸክመው ነው የወረዱት፣ መላእክቶች ማለት ነው። ስለዚህ አላህ በመላእክቶቹ ታቦት አሸክሞ ለሙሴና ለአሮን እያስመለከ ነበር እያሉን ነው። ያ አሁን እናከፍተልና ጠበሪን ታቦት ይመለካል ያለውን ተታ መጣው ጠበሪን ክፈታው ተታ መጣው ክፈታው ይመለካል ያለውን ታቦት ይመለካል ያለውን ከየት ነው ያመጣው? ያላ ግለጥ ደሞሪ አልፈልግም እኮ ግለጥ። ታቦት ይመለክ ያለው የት ላይ ነው? ይመለክ ነበር። አሁን ደግሞ ይላሽ ይመለክ ሚል ቃል ጋር ሄደ። ታቦትን ጠወና አሁን ክፈት እያለ ያመልኩ ነበር እያለ ነው እኮ ከየት ያመጣው? ከየት ነው ያመጣው? እያልክ ነው። ቅድም መጀመሪያ ብለህ ተናግረሃል። አይመለክም እያሉ ነው ብለህ ተናግረሃል። ታቦትን ሰጠ ማለት አይመለክም። አንተ እኮ ያመልኩ ነበር በፊት እያልክ ነበር አይደለ? ከየት አመጣኸው? አረ ይደረቅ ነው በእናትህ በኢየሱስ ስም። ምን አይነት ድንቁርና እንዳለባቸው ይው ወይ ወላሂ ፖለቲካ አትስራ። ፖለቲካ ላይ እየሰራ ያለው ምናልባት ትንሽ ተከታዮች አሉ መሰለኝ እነሱን እያታለልክ ነው ያለው። አይመለክም አይደለም ታቦት አይደለም ያልከውን ቻሌንጅ አድርገን አሁን ውርደትን እኮ ነው ያከናነበ። ጤናም የለው እንደ ሰውየው ታቦት ይመለካል ቆይ ተረጋጋ። ይመለካል አይመለክም የመጣው ታቦትን እሱ ሰጣቸው ማለት አስመልኳል ማለት ነው። አንተ ባልከው ለምን ያላሉትን ይዘባርቃል? ልጅ ሲያነብ ያመልኩ ነበር በፊት እያለ ለምን ይዘባርቃል? እሺ ያላሉትን እነሱ እንዴ አጣሞ ለምን ይፈስራል? ያመልኩ ነበር ያለው እናንተ ባላችሁት ነው። ታቦትን እሱ ሰጥቷል ማለት የት ላይ ነበር ያመልኩ ነበር ያለው? እኛ የት ላይ ነው? እናመሰግናለን። ከሰሩ ቅድም ምን ብሎ ተናግሯል መሰላችሁ? ቅድም ብሎ ተናግሯል። አይ ታቦት አታምልኩ እያለ ነው እንጂ የሚሆነው ቁርአን አንተ ባልከው አይደለም ብሎ እየተናገረ ነበር። ነገር ግን መላእክቶቹ ከሰማይ ወርደው ያንን ታቦት ተሸክመው በሳኦል ፊት ለፊት ህዝቦቹ እያዩት አስቀመጡት ያንን ታቦት። ስለዚህ ቅድም ብሎ ተናግሯል ይሄ ወንድማችን። አይ አታምልኩ እያለ ነው አላህ እንጂ ሌላ ነው፣ እናንተ የተረዳችሁት ሌላ ነው ብሎ ተናግሯል። ማለት አስመለከ ማለት ነው አለ። ታቦት ሚል ቃል የለም ብለው ነው ሸመጠጡኝ። በመጀመሪያ ቁርአን ላይ የመጀመሪያው ታቦት ሚል ቃል የለም ብለው ሸመጠጠ። ታቦት ሚል ቃል ሲመጣበት ደግሞ ያኛው ምን አለ? አይ እሱ እየተቃወማቸው ነው አለ። እንግዲህ ታቦት አታምልኩ እያለ እየተቃወማቸው ነው ሲል እንግዲያውስ ታቦቱን አሸክሞ በመላእክት የላከው አላህ ነውና ታቦት ጣዖት ነው ብለህ ከፈሰርክ አላህ ጣዖት አስመልኳል ማለት ነው እያልኩኝ ታቦትም ላከባቸው ማለት ሰጣቸው ማለት አስመልኳል ማለት ነው አለ። ከዛ ታቦት የሚለውን ደግሞ ማን ነው ታቦት ብሎ የፈሰረልህ? ታቦት አይደለም ታቦቱ የሚለው ታቦት አይደለም ብሎ ገገመ። ረጅም ሰዓት እንደውም ተከራከረ። አይታችሁ ነበር። ኢማም ጠበሪ እንደዛ አላሉም አለ። ኢማም ጠበሪ እኔ ከዚህ በፊት ሙሉን አንብቤዋለሁ ታሪኩን ከዓመት በፊት ማለት ነው። ስለ ታቦቱ ምን ያህል እንደፈሰረ በደንብ ስለማቅ ዲቴል አብራርቶ ነው የፈሰረው። ታቦቱ አሪፍ እንደውም ድል ማድረጊያ እንደሆነ ሁሉ ተናግሯል።
ታቦቱን ከያዙ እስራኤሎች በጦርነት እንደማይሸነፉ እንደሚያሸንፉ ድል እንደሚቀናቸው ኃይል ብርታት እንደሚሆናቸው በደንብ አብራርቶታል። ከዛ የመጀመሪያ ፐርሚስ ምንድነው? ታቦት አይደለም ሲል ኢብን ከሲር ሲከፈት ኢብን ከሲርን አልቀበልም አለ። የዋብያ ነው አለ። ኦኬ ቁርአኑን ምን ብለህ ነው የፈሰርከው ታዲያ ሲባል ዋሽቻለሁ ብለህ በቃ አንተ ዋሽቻለሁ በለኝ። እሺ መረጃ አንጣና ከዛ በኋላ አንተ መረጃ ስታመጣ እኔ ያልኩት ካልሆነ ያኔ ነው አይ ቅድሚያ በል። ኦኬ ክርስቲያን አላስቻለው ኢማም ጠበሪን ሲከፈት ደግሞ ምን አለ? አምልኩ ብለሃል። አምልኩ ሚል ቃል ላይ ደግሞ መጣሁ። አምልኩ አይልም ክፍሉ ታቦት ስትመጣበት አምልኩ አይልም። አሁን ደግሞ ማለት የእስልምና ጭንቅላት ነው። እባካችሁ በህይወታችሁ ላይ ያቀልዱ። አጋንንት ነው አይነው አጋንንት ኃይል አለው ማለትም ባላመኑት ላይ እንደ ቦሊ እንደንትን የገና ቂል ያለቻ እንደዛ ሊያላጋችሁ እንዲህ እንደፈለገ ሊጫወትባችሁ ኃይል እንዳለው ባላመኑት ላይ አቃደውኝ ስልጣን አለው። ባላመኑት በተከተሉት ላይ ስልጣን አለው። እንዲህ እንዲጫወትባችሁ ጭንቅላታችሁን በነፃ ተከራይቶ እንዲጫወትባችሁ አትፈቀዱለት። ማለትም ድነትን አስቡ፣ ዘላለማዊ ህይወትን አስቡ። ውሸት አይጠቅማችሁ። አጋንንት በጭንቅላታችሁ በነፃ ተከራይቶት እንዲጫወትበት አትፈቀዱለት። የጤናማ አይደለም። ለእውነት አብሩ። ስለዚህ ወደ ቶፒኩ መልሰው ክርስቲያን በተቻላችሁ አቅም ምንድነው ግን አትዋሹ እባካችሁ፣ ሙስሊሞች አትዋሹ። ሱስ ሆነባችሁ። አንዴ ቆይ፣ ውሸት ሱስ እየሆነባችሁ ነው። በቃ ከደማችሁ ጋር የሚዘዋወር ነገር ከረከራችሁ ነው። ችግሩ እኮ ይሄ ነው። በማረጃ ነው እስልምና የሚመራው። አትዋሹ። እኛ አረብኛውን ከፍተን አማርኛውን ከፍተን እንግሊዘኛውን ከፍተን ሶስቱንም ተርጉመን አስረድተን ይሆናል አይሆንም። ቢያንስ በተቻለ መጠን ውሸታችሁን ከቀነሳችሁ እንኳን የመረዳት አቅም ይኖራችኋል። በጣም ነው የምትዋሹት፣ በጣም ነው የምታጭበረብሩት። እዚህ ደግሞ ያለ መረጃ ስለማይወራ ያ ውሸታችሁ ይጋለጥባችኋል። አሁን ይበቃል። ወደ ቶፒኩ እንመለስና በምልጃ ላይ እያወራን ነበረ። እሺ ሀሽም አንተ እንኳን ይወጣው በዚህ ጥያቄ ያለ ጋር ተቀበለን። በእናትህ እኔ ትንሽ የሆነ የምጠይቅ ነገር ነበረኝና ጠይቃቸው። ቀጥል። ክፍሉን አውጣው። ክርስቲያን ስለዛ ተምሩ። እናንተ ስድብ እንጂ የምታስተምሩት ምንም ትምህርት የምታስተምሩት የለም። አንቺ ማይካሽን አጅባይ በደንብ ገብቶልሻል። አንቺ በደንብ ተረተሽዋል። እንደተጠለዛችሁ ገብቶሻል። ዛሬ ምን አይነት ሃይማኖት ምን አይነት አጋንንታዊ ሃይማኖት የተቀመጥኩት ብለሻል። ተረተሻ። ወንድምሽን እኮ እየለመንሹ እባክህ አስረዳኝ ለኔ እንኳን ብለህ ስትይ አላስረዳም አለሽ። ምክንያቱም መልሱ እኛ እንዳልነው ስለሆነ ስለገባው። ለምን ራስሽን ትሸውጃለሽ ስድብ ብለሽ? ሙስሊሞች ራሳችሁን አታለያዩ። ጥያቄ ያለኝ ኡፋይ ቶፒኩ ላይ ቅድሚያ ኡፋይ ጥያቄ ያለኝ ቶፒኩ ላይ እናውራና የተወሰነ አንድ ጊዜ መሐመድ በመቃብር ውስጥ ይሰማችኋል አይሰማችሁም? እስኪ እንመልሱ። ምን መሐመድ በመቃብር ውስጥ ይሰማችኋል አይሰማችሁም? እሱማ ሞተዋል እኮ በቃ እንዴት ይሰማል? የሞተ እንዴት አይሰማም እኮ። ስለዚህ የሞተ ሰው ምንም አያቃርብህም ማለት ነው። ከሞተ በኋላ ጸሎት የምታደርግ ምንም አይጠቅምህም። በቃ ምንም አይጠቅመኝም። ሞተዋል፣ ኦልሬዲ ሞተዋል። በቃ ምን ጠቅመህ? ስለዚህ መሐመድ እንደ ማንኛውም ተራ ፍጡር ነው የምታየው ማለት ነው። ተራ እንደሞተ ምንም አይጠቅምህም። ማይጠቅም አይጎዳ ብለህ እሱ አይደለ ይኸው ተራነቱ ተውና፣ እሱ ተራ አይደለም። ነቢያችን ሰለላሁ ተራ አይደለም። ግን ተራ ስልህ ሶሪ አንድ ሰው ምንድነው አይጠቅመኝም ምንም ስላልክ ከሞተ በኋላ ምንም አይጠቅመኝም ካልክ which means ጉዳትም ማስከተልብህም በቃ ሞቷል፣ አይሰማም ማለት ሊያቃርብህ አይችልም። ወደ አላህ ያቃርበኛል የሚል እምነት የለህም አይደለም። አሬ ምን ያውቃል ብላችሁ ነው አይጠቅሙም ይላል እንዴ? እኔ እሱ እሳችሁ ከሞቴ በኋላ ሞቷል። ለእኛ አስቀምጦ ሄደ አሻራ አለ፣ ትልቅ አሻራ አለ። ምንድነው እሱ? ቁርአን አለ። እኔ እንደከተሉም ብለዋል። እኛ የምንከተለው እሱ ባስተማረ አስተምሮት ነው እንጂ እሱ እንደታረግልን አላ ለምንልን አላ እንደስጠይቅልን ምናምን አንልም። ስለዚህ ይሄ እንደት ብለን ስለምናምነው እንደታ ከሞቴ በኋላ እንደዛ ነገር የለም ስለሳብናል። ሀሺም እሺ፣ ስለዚህ ሀያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም፣ በህይወት መኖሬ ለእናንተ ጥሩ ነው፣ መሞቴ እሱ ምንድን ነው ብሎ ታቸው አይሰማም።
ይኸውልህ ነብዩ ሰለላሁ ዐለይሂ ወሰለም በህይወት መኖራቸውም ለኛ ጥሩ ነው፣ መሞታቸውም ለኛ ጥሩ ነው። የተለያየው ምንድነው? በህይወት እያሉ ወህይ ይወርድባቸው ነበረ። ከሞቱ በኋላ ወህዩ ተቋረጠ። አልአንቢያኡ አህያኡን ፊ ቁቡሪሂም ዩሰሉን ብለዋል። ነብያቶች በአጠቃላይ ቀብሮቻቸው ውስጥ ቀብር ውስጥ ያሉ ነብያቶች ህያው ናቸው፣ ይሰግዳሉ ብለዋል። በሌላ ሐዲሳቸው ጁምዓ ቀን ላይ ሶላዋት የሚያደርግ ሰው ሲያደርግብኝ በጆሬ ነው የምሰማው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነብያቶች ከሞቱም በኋላ በአላህ ፍቃድ መስፈርቱ ምንድነው? ይኛ በአላህ ፍቃድ ይጠቅማሉ። በአላህ ፍቃድ ነብዩላህ ሙሳ ከሞቱ በኋላ ከ2000 ዓመት በኋላ ነው ከ50 ወቅት ሶላት ወደ 5 ወቅት ሶላት ያስቀነሱልን። መጀመሪያ ወጅቡ የነበረው ተነግሯቸው የነበረው ለነብዩ ሰለላሁ ዐለይሂ ወሰለም 50 ወቅት ሶላት 50 ጊዜ እንድንሰግድ ነበር በቀን። ወደ 5 ወቅት ሶላት ያስቀነሱት ማናቸው? ነብዩላህ ሙሳ ናቸው፣ ሰማይ ላይ ተገናኝተው። ለዛ ነብያቶች ይጠቅማሉ። ከሞቱ ከሺህ ዓመታት በኋላ ጠቅመውናል። ግን በአላህ ፍቃድ ነው፣ በራሳቸው አይደለም። በራሱ ማንም በራሱ ማለት በራስ ሲባል የመፍጠር የሆነ መጥቀምን ከፈጣሪ ውጪ የሚጠቅም የለም። አማ ግን ሰበብ የመሆን ምልጃ፣ ሸፋዓ የመሆን የማማለድ የመሆን በአላህ ፍቃድ ነብያቶች፣ ሷሊሖች፣ ዑለማዎች ይጠቅማሉ። በአላህ ፍቃድ አላህ ጥቀም ያለው ሁላ መላእክቶችም አላህ ጥቀም ያለው ሁላ ይጠቅማሉ ነው። ይሄ ነው የእስልምና እይታ። ስለዚህ ይሄ እናንተ እይታ ነው። ኢሻም ደግሞ መላእክቶች አይሰሙም ከሞቱ በኋላ ብለህ ነው የምታምነው? ነብያቶች አሁን ኡስታዝ ያለ ሸሃጅ ያለ ቢያንስ ነብያቶችን ዱዓ ብናርግላችሁ ሻፊ አሁናሉ ነው። ይሄ ደግሞ እንጃ ለሳ አይመስለኝም። እኔ ዱዓ ብናደርግላቸው ሳይሆን እነሱን ያቃርቡናል ብለው ያምናሉ። እነሱ አንደባቢያ እንደመሆነ የነቢያቶችንም ያቃርቡንም ብለው የምታምነው። እንደዛ ከሆነ በቀን 5 ጊዜ የምትሰግደውን እንኳን ከ50 ወደ 5 የመለሰልህ ሙሳ ከሆነ ማለትም ለሙሐመድ ከነገረው በኋላ ሙሐመድ ተመላልሶ ወደ 5 አስቀንሶታል አልክ 50 አለ እሱማ ያው ይሄ ነብያቶች ስራ ነው። የነብያቶች ስራና የኛ ስራ እኮ አንድ አይደለም። እነሱ የተለየ ስራ ነው። ስለዚህ ከሞቱ በኋላ አይጠቅሙም እንዴት ትላለህ ታዲያ? ማለትም ከሞቱ በኋላ ያቃርቡንም እንዴት ትላለህ? በቀን 50 ጊዜ ዛሬ የምትሰግድ ነበረ እኮ። በቀን 50 ጊዜ ማለት እኮ በደቂቃ ውስጥ በመታው በቀን አንድ ሰላት ለመስገድ 10 ደቂቃ በትንሹ ሳይፈጅብህ አይቀርም። 50 ጊዜ ማለት እኮ ስንት ማለት ነው? ወደ 500 ደቂቃ ሙሉ ትሰግድ ነበር እኮ። ይህንን እንዲቀነስልህ ምክንያት የሆነ አንዱ ነው። ስለዚህ ሙሴ ነው ማለት ነው። አይ እኔ እንኳን እንደዛ ስላላወቅኩ ነው እንጂ ግን አንድ ሰው ከሞተ እኔ እነሱ እንደሰው መስሎኝ ነው። እኛ ከሞተን በኋላ ያው ለነሱ ሰዎች ወይ አላህ ብቻ እንደምናርግ ነው ማቆኔ። በመሐመድ ላይ ሰላዋት ታወርዳለህ አይደል? ኦኬ ሰላዋት ስታወርድለት እንቀጥልፍ። ሰላዋት ስታወርድለት ይሰማሃል ወይስ አይሰማህም? እሱማ ያው ይሰማል ተብለዋል። አዲሱ እንደሚሰማ ነው አዲስ ላይ ያለ እና በምን ባን ነው የሚሰማ? በአላህ ያው በተመልኩ መስለኝ የሚደርሰው እንደሚሰማ ነው ይደርሰኛል ብለዋል ማለት ነው በሐዲስ። ታዲያ እንደዛ ከሆነ ለምንድን ነው እሱ አይጠቅምም? የሚሰማህ እንደዚሁ ምን እንዲሁ የመስማት ናፍቆት ስላለበት ነው እንዴ? ወይንስ አንተን ሊጠቅምህ ነው? ማለትም አንተ እሱ ላይ ሰላት ስታወርድ አላህ ደግሞ ለአንተ 10 እጥፍ ነው ምናምን ይሰጣል። 10 እጥፍ ሰላት እንትን ይልብሃል። ትንሣኤ ቀን ያው እንደ ሰነድ የሚያርጉ ሰዎች ትንሣኤ አይደለም አሁን ሞቶ ነው እንጂ አሁን ሞቶ ሰላም ስትለው ራሱ ሰላምታህን ይመልሳል። ደግሞ ሰላት ስታወርድበት አላህ በአንተ ላይ እንትን ያወርድልሃል 10 እጥፍ። ስለዚህ ሞቶ እንኳን እየጠቀመህ እኮ ነው። እንደውም ቁጭ ብለህ እኮ እንደውም ቢቻል ስራህን አቁመህ ሰላት ማውረድ ነው ያለብህ 10 እጥፍ ለማግኘት። አይጠቅመኝም ማለት ሳይሆን ኦኬ መሐመድ። አቤት አቤት፣ ሰላም ነው? እፎ እንዴት ነህ?
አለን እስቲ ምን ላይ ናችሁ? ትንሽ አብራሩልንና ያ ምንድነው እሱ ካላ ውጪ ምንም ነገር የሚያቃርብ እንትና አማላጅ ማስፈልግ ምናምን የሚል አስተምሮ ትክክል ነው ወይ? ማለት ወደ አላህ የሚያቃርባችሁ ነገር ትፈልጋላችሁ ወይንስ አትፈልጉም? ካለ ወደ አላህ የሚያቀርበን ነገር ለምሳሌ አንድ ሰው የሞቱ በመፈለግና ባለመፈለግ ሳይሆን ወደ አላህ የሚያቀርበን ነብይ እንደሆነ ማንም ያሰው ያውቃል። ኦኬ ከነብዩ ውጪ አላህ ከነብዩ ውጪ ሊያቀርብ ይችላል? ከነብዩ ውጪ ምንድን ነው የሚያቀርበው? ሌላ ምንም ያቀርብ የለም። ለምሳሌ ስራ ያቀርብ ስራ ነው። ስለዚህ ስራ ነው። ኦኬ ስራ ሊያቀርብ ይችላል። እሺ ሌላስ እንደው ቅዱስ የሆነ ወይንም ደግሞ በሃይማኖቱ ጠንካራና የተሻለ የሆነስ ሊያቀርብ ይችላል አይችልም? ያው ትንሣኤ ቀን አማላጅ ይሆናል ቁርአን። ኦኬ እነዚህ ነገር ነው መልካም ስራዎች እና ነገር ናቸው ነው ወደ አላህ የሚያቀርበው ሌላ ነገር። በትንሣኤ ቀንማ ሸሂድ የሆኑትም እንትን ይሆኑሃል አለ ሸፋ ይሆኑ እንትና አማላጅ ይሆኑሃል አይደለ? እስከ 70 ምናምን ቤተሰቦቻቸው ሊያማልዱ እንደሚችሉ ይናገራል አዲሳቶች። ሰው እንደዛ ከሆነ እንዴት ነው ያቀርቡ ማለት ያማልዳሉ? አይሙ ማተር የሚያደርጋችሁ በትንሣኤ ቀን ቁርአን የሚያማልድ ከሆነ እንትኑ ብላክስቶኑ የሚያማልድ ከሆነ ቁርአኑ የሚያማልድ እንትና ስራህ የሚያማልድ ከሆነ መላእክቶች የሚያማልዱ ከሆኑ እነኛ የሞቱትም እኮ ያማልዱሃል። እነሱም ወደ አላህ ሊያቃርቡ ነው አይደለ እንዴ? የሞት አቃርበኝም እንዴት ትላለህ ታዲያ? እንዴት አቃርበኝም ትላላችሁ? ምንድነው ያቃርበኝም ያልኩህ? ያቃርቡኛል ነው ብለህ የምታምነው አንተ? መልካም ስራ ያቃርባል አንድ በል። ኦኬ መልካም ስራ ወደ አላህ ያቃርባል። ቁርአን አማላጅ ሊሆን ይችላል። ነብዩ አማላጅ ናቸው። ሸሂዶቹም እንደዛ ናቸው፣ አማላጅ ናቸው። ትንሣኤ ቀን የትንሣኤ ቀን ነው። ስለዚህ አሁን እነሱን አቃራሪ ትላቸው አሁን ሸሂድ ሆኖ የሞተን ያቃርበኛል ብለህ ታምናለህ? አሁን ሸሂድ ሆኖ የሞተን ያማልደኛል እንጂ አያቃርበኝም። ያማልድና ማቃረብ ምንድን ነው ልዩነቱ? ሲያማልድ ሊያቃርብህ አማርኛ በቃ የአማርኛ እንትን ነው እንጂ ኖርማል አንድ ናቸው። ኦኬ ተቀራራቢ ናቸው። ሜቢ በህይወትና ከሞት በኋላ የቋንቋ ልዩነት ሊሆን ይችላል። እሺ እንደዛ ከሆነ ትለምናቸዋለህ። አማላጅ ማለት ያሽግልና ነው። ትለምናቸዋለህ። ትለምናቸው ይሰማሉ። ማንን ልዘይራቸው ትችላለህ ምናምን እንደዛ። እነኚህ አሁን ለምሳሌ ሸሂድ ሞተ በእምነት በጣም የተከበረና ትልቅ ቦታ የተሰጠው ቢሆን ልትማመናቸው ትችላለህ። እነሱም መለመን ነብዩን መለመን አይቻልም። ሸሂዶቹን ሳይሆን ነብዩን እነሱ ቀጥታ መለመን ሳይሆን ያቃርቡኛል ብለህ እነሱን ሪፈር ማድረግ ትችላለህ። ሪፈር አሁን እንዴት እንደሆነ ታውቃለህ? ያቃርብ አሁን አንድ ሸሂድ ለምሳሌ ከፋሚሊ ውስጥ ቢኖር ያኔ እሱ ነው ፈጣሪ ጋር አማልዶ የሚወስድ ገባ አይደል? ሰባውን ቤተሰብ የሚባለው ሰባ ቤተሰቡ የሚወስድ እሱ ነው እንጂ አንተ እኔ መረጠኝ እኔ እኮ እንዲህ ነኝ እኔ እኮ ለምኜ ነበር እኔ ሪፎርም ቢዛ ምናምን ነገር አይደለም። ገባ አይደል? አላህ ከቤተሰቡን ለሱ እሱ ቤተሰቦቹ ሰባ የሚመርጡ ሰባ ይመርጣል እንጂ ይሄ ነው የሚባል ነገር አይደለም። መሐመድ ብትጠይቅ ምን ችግር አለው? ምክንያቱም ሱራ 5:35 ላይ መቃረብ ያፈልጉ ስለሚል አንተ ብለምነው ምን ችግር አለ? መቃረብ ያፈልጉ ማንን ነው መለመን? ችግር የለውም። እኛ ያው ቁርአኑ ምን እንደሚል ታውቃለህ? ከአላህ ሌላ ሰው መለመንም እንደማይቻል ቁርአን ነው የሚነግረን። ወደ አላህ እንዲለምን ያስተምራል። ወደ አላህ እንዲያቃርብ እሱ ምን ለምነው ችግር አለው ወይ? ዛሬ ነው ወይስ ትንሣኤ ቀን?
ዛሬ ራሱ ብለምነው እሱ እኮ ዛሬ አይደለም እኮ የሚያቀርብ እኮ የትንሣኤ ቀን እኮ ነው የሚያቀርብ። ለወደፊቱ እንዲያቀርብ አሁኑ ያንን እንትን ብትል ችግር አለው? ያኔ እኔ ራሱ አያቀርበኝማ። በቃ እሱን ከለመንኩት አያቀርበኝም እኮ ቂም ይዝባልና አባ ነው የጨቀጨከኝ ብሎ ቂም ይዛት ሳይሆን ያቀርበኝም ደስ ይላል። የሚለመነው አንድ አላህ ነው። እንዲያቀርበኝም እድሉ የሚሰጠኝ ማለት ነው አላህ ብቻ ነው። ገባ አይደል? እና ያኔ አሁን እንትን አለ ህግ አለ። ያኔ ስትሞት ነው አንድ ነገር ልንገርህ። ቆይ አቃራቢን ፈልጉ የተባልከው ያኔ ስትሞት ነው የምትፈልገው? አሁን ነው እሱ ነው እኔ የሚፈልገው ፋሚሊ አላህ እሱ በአላህ እንትን ነው። አሁን ትንሣኤ ቀን ሲባል ምን እንደሆነ ታውቃለህ? ፍርድ የፍርድ ቀን ነው በእኛ። አሁን በእናንተም ትንሣኤ ቀን አለ አይደል? የሚያቀርባችሁ ስራክና ስራክ የሚመለጥ ወይ እንደዛማ ከሆነ የምታቃርቡትን ፈልጉ ነው እንጂ የሚባለው የሚያቃርባችሁን ፈልጉ አልነበረማ ባል የነበረበት። እንዴት ነው የምትረዳው እዚህ ላይ ካሊድ ካዲር ሶሪ እንዴት ነው እናንተ የምትረዱት? ይሄን አቤት ሰላም ነው ካዲር ሶሪ አቤት ነው። እሺ ቅድም ሰላም ሳልል ድንገት ስሜታዊ ሆኜ ስለገባኝ ነው ዋሳለ እንትን ሳልል ሰላም ሳልል የጀመርኩት። እሺ ምንድነው እፎይ ያደረኩት? አሁን ነበር ያዳመጥኳችሁ። ከሞቱ በኋላ ያቃርቡናል የሚለውን እንዴት ነው የምትረዱት? ያቃርባችኋል አያቃርቧችሁም? ከሞቱ በኋላ እሺ ከሞቱ በኋላ አላህ የፈለገላቸው ያቃርባሉ፣ የሚያቃርቡ አሉ። አላህ የፈለገላቸው በዚህ መስፈርት ማለት ነው። ለፈለገው አላህ የፈለገላቸው እንዲያቃርቡ እና ለፈለገለት ኦኬ አንተ መጠየቅ ትችላለህ እንዲያቀርቡ። አዎ ፍጠርልኝ በሚለው ትርጉም እስካልሆነ ድረስ ምን አለ መሰለ መጠየቅ ሁለት አይነት ነው። አንደኛ ለፈጣሪ ብቻ የሚጠየቅ አይነት አጠያየቅ፣ እሱም ፍጠርልኝ በሚለው ትርጓሜ ያለ አጠያየቅ። ለምሳሌ ፈጣሪን ስንጠይቀው ፍጠርልኝ በሚል ትርጓሜ ነው ትርጉሙ የሚኖረው። ፍጠርልኝ፣ ይህንን ነገር እንዲያደርግልኝ ወይ እርዳይን ስንለው መርዳትን ፍጠርልኝ ማለት ነው። ለሌላው ደግሞ ሰበብ ሁነኝ ወይ ምክንያት ሁነኝ በሚለው ትርጓሜ ከሆነ ችግር የለውም ብንጠይቀው ቢኖርም ቢሞትም። ስለዚህ መጠየቅ ትችላላችሁ። ከዋብያዎቹ የምትለዩት እናንተ ከሞቱ በኋላ መጠየቅ ትችላላችሁ። አዎ በዚህ ጉዳይ ላይ አሁን ሶስት አይነት እይታ አለ። አንደኛው የመፍጠርን መጠየቅ ለሌላውም ይቻላል የሚሉ ይሄ ስህተት ነው። እንደኛ የመፍጠርን መጠየቅ ማለትም አንድን ሰው ወይም አንድን ነብይ ፍጠርልኝ በሚለው ትርጓሜ መጠየቅ አይቻልም ነው የምንለው፣ ፍጠርልኝ በሚለው ትርጓሜ። ሁለተኛው ደግሞ አይ ሰበብ ሁነኝ ምክንያት ሁነኝ ሰበብ ሁነኝ የሚለውም ቢሆን አይቻልም የሚሉ አሉ። እሱንም ስህተት ነው የምንለው። መካከል ላይ ነን እስልምና። ማለትም አንድ ነብይ ወይም አንድ መለክ ወይም ደግሞ አንድ ዓሊም ወይ አንድ ሸሂድ በአላህ ፍቃድ ምክንያት ሊሆነን ይችላል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዘንድ መጥተው የጠየቁ ሰሃባዎች አሉ። ዝናብ ጠፍቶ ረሱላችንን ሰለላሁ ዐለይሂ ወሰለም የጠየቁ አሉ። እና አህመድ ሪፋዒ ደግሞ አሉ እጃችሁን አውጡልኝ ያሏቸው። ብዙ አይነት ነገር አለ። እንደዛውም ከሞተ በኋላ የሰው ልጅ ነብዩን ይጠይቃል። በራሳቸው የነገሩን ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ፀሐይ ስንዝር ቀርባ የፀሐይ ብርሃን በጣም በምታቃጥለው ሰዓት ሸፋዓ ሰዎችን ነብያቶችን ይጠይቃል። አደም ጋር ይሄዳሉ የሰው ልጆች የተለያዩ ነብያቶች ጋር ሄደው መጨረሻ ላይ ነብዩ መሐመድ ጋር መጥተው ሲጠይቁ ነብዩ መሐመድ ለጌታቸው ስጁድ አድርገው ጌታቸውን ለምነው ከሰው ልጆች አናት ፀሐይ እንድትገለል ምክንያት ይሆናሉ ማለት ነው። ለዛ ሰው ነው መጥቶ የሚጠይቃቸው ነብያቶችን። ያ ማለት ተፈጥራላችሁ ማለት አይደለም ማለት ያ እሱን እረዳለሁ። ምክንያቱም በእኛም ያማልዱናል ብለን ስለምናምን ነው ማለት ነው። ቅዱሳኖች ያማልዱናል። በእኛና መካከል ደግሞ በእኛና በእናንተ መካከል ያለ ደግሞ ግልጽ ሊደረግ የሚገባ ነገር እኛ ያማልዳሉ ስንል ይፈጥራሉ በሚለው ትርጓሜ አይደለም። ማለትም ከራሳቸው ለራሳቸው ለፈለጉት ሁሉ ያማልዳሉ ማለት አይደለም። መስፈርት አለው። ለምሳሌ አምኖ ለሞተ እንጂ ማማለድ አይችልም። የትኛውም ነብይ ከሞትን በኋላ ባለው ህይወት ላይ
ከሞትም በኋላ ጀነትና ጀሃነም ሊገባ ሲል አምኖ ለሞተ ወንጀሉ ስለበዛበት ምልጃ ሊያደርጉለት ይችላሉ እንጂ ለምን ሸፋዓቲ ለአህሊል ከባኢሪ ሚን ኡመቲ ብለዋል። የኔ ሸፋዓ የኔ ማማለድ የሚሆነው ትልልቅ ወንጀልን ለሰሩ ሙእሚን አምነው ለሞቱ ሰዎች ነው ብለዋል። አምኖ ካልሞተ ግን ነብይም ቢሆን የነብይ ልጅ እንኳን ቢሆን አያማልዱትም። እኛ ጋርም ያለን አቋም ይሄ ነው። አክቹዋሊ ምንድነው እሱ እኛ የምንረዳው ምንድነው የኛን ለማስቀመጥ የሞከርኩት ያሰብኩት ምልጃ ከእናንተ ጋር ብዙም ቶፒክ የሌለኝ ምንድነው እሱ ነቢያቶችም ሆኑ ቅዱሳኖች መላእክቶችም ይራዳሉ ብለን እናምናለን። ቅዱሳኖች ከሞቱ ወዲያ ነቢያቶች ከሞቱ በኋላ የማያውቁ የማይሰሙ የማይለሙ ጀስት ቅጠል ከዛፍ ላይ ወድቃ አፈር ስትሆን በስብሳ አፈር እንደምትሆነው እነሱም እንደዛ ሆነው ማይሰሙ ማይለሙ እንደዛ ናቸው ብለን አናምንም። ይሄ ስጋችን ነፍሳችንን አንቆ የያዘ ነው፣ ወጥመድ ነው። ስጋችን ስሜት አለው። ይሄ ስጋችን ነፍሳችን በስሜት ውስጥ ታጭቃለች። የኑሮ ውጣ ውረድ ራሱ ነፍሳችን በዛ እንድትጨነቅ የሚያደርጋት ነው። የስጋ ፍላጎቶች አሉ ነፍሳችን የሚያስጨንቅ። ልክ ይሄ ሲላቀቃት ነፍሳችን በደንብ እውቀት አይለያትም። ስለዚህ በደንብ ያውቃሉ ከሞቱ በኋላ። ለዚህ ነው ሐዋርያው ቅዱስ ጳውሎስ አሁን እንደ ሕፃን አውቃለሁ፣ ያኔ ግን ልክ መስታወት ፊት እንደማይ በደንብ አውቃለሁ ይላል። ስለዚህ እውቀት በደንብ ሲሞቱ ጭራሽ በደንብ ይገለጥላቸዋል እንጂ አያውቁም ብለን አናምንም። ስለዚህ የሚያውቁ ከሆነ ደግሞ ለህዝባቸው ለአማኝ ለሆነው ነው። አማኝ ላልሆነው ካልሆነማ ምኑን ያማልዱታል? አስቀድሞ ነው አማኝ ካልሆነ ለሚደርስብንም ሆነ ምሕረትንም የሆነ ነገር ስንጠይቅ ይራዱናል፣ ጸሎት ያደርጋሉ አብረውን፣ በዛ ሰበብ እንትን ይላሉ ብለን እናምናለን። ኤኒዌይስ ይሄንን ከመፍጠር ጋር በፍጹም የሚገናኝ አይደለም። በራሳቸው ምንም ያደርጉት ነገር የለም። በእኛ አስተምረው በራሳቸው አይደለም የሚያደርጉት። ነገር ግን በእነሱ ላይ በቅዱሳኑ ላይ አድሮ እግዚአብሔር ሊሰራ ይችላል ብለን እናምናለን። በቅዱሳኑ ላይ ተአምሩን ሊገልጽ ይችላል። ለምሳሌ ከላይ የሚባለውን ቅዱስ በሱ ለምነን እንዲያቃርበን ልንጠይቅ እንችላለን። በዛ እግዚአብሔር ሊያሰጠን ሊያደርግልን ይችላል። ግን ይሄንን ዋሃብያዎቹ ብዙ ጊዜ ኮንዶማይን ስለሚያደርጉት ልዩነቱ በደንብ ማወቅ እንትን ስለፈለግኩ ነው። አንድም ኤኒዌይስ ምንድነው ክርስቲያን ተወሰነ አሳየውና ዩቱብ ላይ ማየት መከታተል የምትፈልጉ ዩቱብ ያለን ቀጣይ ሞሮፍ ዩቱብ ላይ ልንገባ ስለምንችል ሰብስክራይብ ላደርጋችሁ። እፎይ ጥያቄ ሜቢ ቆይ ትቀጥላለህ አንዴ። እሺ ትቀጥላለህ መሐመድ አንዴ። በዚህ ጉዳይ ከድር ምናልባት እኔ ልጠይቅ የምፈልገው ከወሃብዮቹ ጋር በጣም አጥብቀው እናንተን ከሚቃወሙበት ነገር አንዱ በዚህ ጉዳይ ነው። እንዲያውም በጣም መሰረታዊ የሚባሉ አቂዳ ልዩነቶችን ወደኋላ ይሏቸውና አንድነን የሚለውን ታርጋ ለመሸፈን ማለት ነው ቀብር አምላኪዎች ናችሁ ብለው ብዙ ጊዜ ይናገራሉ። እና ይሄ እስከምን አንጻር ነው በእናንተ የሚታየው ነው? እነሱስ ይሄንን ምልጃ ስለማይቀበሉ ሙስሊም ተብለው የመጠራት ቻንስ አላቸው? እሺ አዎ፣ በዚህ ጉዳይ ይናገራሉ ብዙ ጊዜ አህሉ ሱናውን። ግን ሲናገሩ እኛኑ ቀጥታ ማለት ለመናገር የተመቻቸው የሚያመልኩትን ተጠቅመው ነው። ለምሳሌ በዚህ ጉዳይ ላይ 3 አይነት እይታ አለ። ቅድም እንደነገርኳችሁ አንደኛው ይፈጥራል የሚል አይነት እይታ በራሱ ለምሳሌ አንድ ነብይ ወይ አንድ ወልይ ይፈጥራል የሚል አይነት እይታ ካየ በዚህ አይነት መንገድ አይበቃም፣ በእኛም በእስልምና ማለት ነው። ታዲያ እነኛ አይቻልም የሚሉ ሰዎች እንዴት ከሞቱ በኋላ ይሰማሉ? እንዴት ከሞቱ በኋላ ሊፈጥሩልክ ይችላሉ? የሚል አይነት ንግግር ተናግረው ነው ከዛ አይቻልም ከሞቱ በኋላ አይጠቅሙም ወይ ደግሞ ሸፋዓ ሊሆኑ አይችሉም የሚሉት እነኛን ጠቅሰው ነው። ይሄ ግን እኛ ግን መሀል ላይ ነን። ማለትም እኛ ስል እስልምና ማለት ነው። እስልምናን ወክዬ እያወራው ስለሆነ ያም ማለት ከሞተ በኋላ ወይም በህይወት እያለም ይሁን ይሙት እንደኛ እንደ እስልምና እይታ ቢሞትም በህይወት ቢኖርም ነብይም ቢሆን መለክም ቢሆን ምንም አይነት ሰውም ይሁን መላእክትም ይሁን በራሱ የመፍጠር የዝንብን ክንፍ እንኳን የመፍጠር አቅም ያለው የለም። የመፍጠር ልዩነት እዚህ ጋር መያዝ ያለብን የመፍጠር የዝንብን ክንፍ እንኳን የመፍጠር አቅም ያለው የለም። ነብይም ይሁን መለክም ሰበብ የመሆንስ ምክንያት የመሆን ሰበብ ለምሳሌ የዝንብ ክንፍ ለመገጠሙ ምክንያት መሆን ወይ የታመመ ሰው ለመሻሩ ምክንያት መሆን በዚህ ማዕና
ነብያቶች ምክንያት ይሆናሉ። ቢሞቱም በህይወት ቢኖሩም ልዩነት የለውም መሞታቸውና በህይወት መኖራቸው። በዚህ ጉዳይ ላይ ደግሞ ብዙ ሐዲሶች አሉ እና የሶሃባዎችም መንገድ ነው። ሶሃባዎችም ነብዩ ጋር ሰለላሁ ዐለይሂ ወሰለም መተው አይናቸው ሲጠፋ እነ ቀታዳ እኮ አይናቸው ወጥቶ እኮ አይናቸውን መልሰውላቸዋል ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ። ከሞቱም በኋላ ደግሞ እንደዛውም በነብዩ ሰለላሁ ዐለይሂ ወሰለም አላህን ለምነው ብዙ ዝናብ ዘንቧል። የተለያየ ነገራቶች ሶሃቦች መካከል ተከስቷል። ለዛ እዚህ ጉዳይ ላይ ብዙ ሐዲሶች አሉ እና ሐዲሱ ጦበራኒ ያለ ሐዲሱል አዕማ የሚባል አንድ አይነ ስውር እና ረጅም ነው። በዚህ ጉዳይ ላይ ስተት ናቸው የሚሉ ሰዎች ይሄ እንደ እንትኑ አይደለም። ፈጣሪ ላይ ለምሳሌ ፈጣሪ አንድ እጅና አንድ እግርና ሁለት እጅ ያለው የሚል ሰው ሙስሊም አይሆንም። ቀጥታ ነው ያለምንም ማብራሪያ እጅና እግር አለው ብሎ በክፍለ አካል የገለጸ ሙስሊም አይሆንም ነው የሚባለው። አማ በዚህ ጉዳይ ላይ ግን እንዲህ ስላላችሁ ሙሽሪኮች ናችሁ፣ ቀብር አምላኪ ናችሁ ያለን ሰው ሙስሊም አይደለህም አይባልም። መጀመሪያ እናስረዳዋለን። ምክንያቱም ይሄ ማዕነ ሸሃደተይን የሚባል አለ። ወሳኙ የሰው ልጅ በአእምሮ የሚደርስበት የሆነ ማዕነ ሸሃደተይን ከአላህ ጋር ከባህሪያቶቹ ጋር ከነብያቶች ባህሪ ጋር የተገናኘ ማዕነ ሸሃደተይን የሚባል አለ። እሱን እስካልተጋጨ ድረስ ማብራሪያ ይደረግለታል። ቁርአን ይነገረዋል፣ ሐዲስ ይነገረዋል። ቁርአንና ሐዲስ ከተነገረው በኋላ በዚህ መልኩ ነው የሚቻለው፣ በዚህ መልኩ ከሆነ አይቻልም ተብሎ ከተነገረው በኋላ ቁርአንና ሐዲስን አልቀበልም አይነት ውስጥ ከገባ ነው ያን ፍርድ የሚሰጥበት ማለት ነው እንጂ እንዲህ ብለሃልና ሙስሊም አይደለህም አይባልም ተዘሉ። ጨርስ ከዲር? ጨርሻለሁ። እንትን እፎይ የሆነ ጥያቄ ነበር መሐመድ። አንተ ቆየው ነው አንተ ይቅርታ። አሁን ወንድማችን የተናገረ አንደኛ ነገር ከአላህ ውጭ ማንም ነገር መጠየቅ የለባችሁም። ማንም ነገር ከአላህ ውጭ መለመን ቀብርም ሆነ ሰውም ሆነ ማንም በቃ መጠየቅ አያስፈልግም ነው እኔ የምለው ማለት ነው። እኔ ሲጀመር ዋሃቢያም አይደለሁም ምንም አይደለም። እኔ የአንድ ሙስሊም ተከታይ ነኝ። አንደኛ ደግሞ ቁርአን ልንገርህ ትቀበላለህ? ካዴ ቁርአን ልንገርህ መጠየቅ ስለሚለው አንዴ ሁለት ፈስአሉ ሰአለ ማለት ጠየቀ ማለት ነው። ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን ብሏል። የማታውቁ ከሆነ የሚያውቁትን ጠይቁ አለ። የሚያውቁትን ጠይቁ። መጠየቅ ሁላ ማምለክ አይደለም። ማወቅ ያለብህ ነገር መጠየቅ ማምለክ አይደለም። ለዛ እኛ ከአላህ ውጪ አናመልክም ነው እንጂ የምንለው መጠየቅ በማምለክ በሚለው ማዕና ፍጠርልኝ በሚለው ማዕና ከሆነ አላህን ብቻ ነው የምንጠይቀው። ያለበለዚያ የተለያዩ ጥያቄዎች ይኖራሉ። ከድር ግን በጣም እዚህ ጋር ዚክር የሚለው መልስ ይሆናል። እሺ ከድር ግን ምንድነው እዚህ ጋር በጣም ይሄ መቃረቢያን መጠየቅ ከመፍጠር ጋር እንዴት እንዳገናኘው አላውቅም። ለምሳሌ የቁርአን ላይ ራሱ የቁረይሽ ጣዖት አምላኪያን እነዛን ሶስቱን አማልክት አላት፣ አሩዛና መናት የሚባሉትን ማለት ነው የአላህ የሰማይና የምድር ፈጣሪ ማን ነው ብለህ ብትጠይቃቸው አላህ ነው ይላሉ ብሎ አላህ ራሱ ለሙሐመድ ሲናግረው ይታያል። እንግዲህ በቁርአን መሰረት ማለት ነው። ስለዚህ እነሱ አላት አልመናትና አልውዛ እንኳን እንትን የሚሏቸው ይፈጥራሉ ብለው አይደለም ሳይሆን ከአላህ ጋር ያቃርቡናል ብለው ነው እንጂ ፈጣሪ ናቸው ይፈጥራሉ ብለው አይደለም። ይሄ ቁርአኑ ይናገራል። ስለዚህ ጀምረው አይደለም ቆይ አሁን ያመጣው ወሃቢዮች አው መጠየቅ አይቻልም ለማለት የሚጠቀሙት ናት አጠቃቀሙ ማለት ነው። ያመጣህበት መንገድ ግን እነኛ የሚሉት ማነዕቡዱ አንተ እንትን አንዴ ስማኛ ምልጃና ማቃረብን ከመፍጠር ጋር ስላገናኘው ነው። ያመልኳቸዋል አይደግፍህም አንተ ለዛ ያመልኳቸዋል። ማን ስምህ እኮ ከመፍጠር ጋር አይደለማ። እነዛ አምልኮ የሚያደርጉላቸው አምልኮ የሚያደርጉላቸው ይፈጥራሉ ብለው አይደለም ፈጥረውናል ብለው አይደለም። ቁርአን አንተውሽ በደንብ ኦኬ ማስረጃ አስጠኝ። እንደዛ ከሆነ ከቁርአን ይኸው ራሱ አሁን ያመጣው የቁርአን አንቀጽ ማነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ያቃርቡናል ብለው ነው እንጂና ይፈጥራሉ ብለው ነው። ስማኛ ተርጉሞ ይፈጥራሉ ብለው ነው ከድር አው እሺ ማስረጃ አስጠኝ ከድር ተዋልከ ይኸው ራሱ የቁርአን አንቀጽ ብዙ የቁርአን አንቀጾች አሉ። እነሱ እኔ የማይጠቀስኩልህ አንተ ከሆነ የጠቀስኩት ነው እየጠቀስክ ያለው። ያ ደግሞ ስለሚያቃርቡ ነው እንጂ የምናመልካቸው ስለሚፈጥሩን አይደለም። የሰማይና የምድር ፈጣሪ ማን ነው ብትላቸው አላህ ነው ይላሉ እንጂ እነዛ እንደማይፈጥሩ ያውቃሉ። ይኸውልህ ስም ማን ነበረ ምናመልካቸው አልካ ያመልኳቸዋል ማለት ነው። ይሄን ማምለክ ደግሞ እኛ ሙስሊሞች አንቀበለው።
አትቀበሉት። እኔ እሱ አይደለም ጥያቄ፣ ተቀበላችሁት አልተቀበላችሁት አይደለም። ግን እነዛ ያቃርቡናል ከሚል ሴንስ ነው እንጂ ፈጥረውናል በሚል ሴንስ አይደለም። ይሄ ግልጽ ነው። ቁርአን እኛ ያቃርቡናል ብለን አንተ ያልከው ግን የለም ቁርአን ላይ እኔ ያልኩት ነው ያለው። ቅድም የነገርኩ ነገር ነበር። ቅድም የተናገርኩት 3 አይነት እይታ አለ ብዬ ነበር። አንደኛ ያቃርቡናል ብለን ምናመልከው የለም። ማንንም ከአላህ ውጭ አናመልክም። በራሱ ሊጠቅም ወይም ደግሞ ሊያቃርብ የሚችል የለም። ቅድም ነግሬያለሁ። ምናመልካቸው ማለታቸው ይኸውልህ ስማኛ በጣም ያገናኘው ይመስለኛል። የዋብዮቹ ያመልኳቸዋል። አሁን እኮ ይኸውልህ እኛ ሙስሊሞች ከአላህ ውጭ ማንንም አናመልክም። አቤት እሱን ተቀብለናል። አይ ቲንክ የዋብዮቹ ጫና ውስጥ ነው ያለው። አንተም የእነሱን ትችት ለመሸሽ ነው ምላሽ እየሰጠ ያለው። ታመልካላችሁ አይነት ኢንተርፕሪቴሽን ዋብዮቹ እናንተ ላይ ስለሚጠቀሙ አናመልክም የሚለውን አጽንኦት ሰጥተህ ለመግለጽ እየሞከርክ እንዳለህ ነው እየተረዳሁት ያለሁት እኔ። ክርስቲያን ደግሞ እያለ ያለው ምንድነው? እሱ እነኛዎቹ አላትና መናትን እሺ ያመልኳቸዋል፣ ይገዟቸዋል። ነገር ግን ፈጠሩም ብለው አይደለም ያመልኳቸው። ምክንያቱም ቁርአኑ ላይ ሱራ 3 135 ነው አይ ቲንክ ብቻ እንደዛ አካባቢ የሰማይና የምድር ፈጣሪው አላህ ነው አላህ ብቻ ብለው እንደሚያምኑ ያስቀምጠዋል ጣዖት አምላኪያኑን። ነገር ግን ዋናው ፖይንቱ ምንድነው? እሱ ኦኬ ይህን ምላሹን እየሰጠ ያለው ይመስለኛል ዋብዮችን ታሳቢ አድርገህ ነው። እነሱ ታመልካላችሁ ያቃርቡናል ብላችሁ የምትለማመኗቸው ከሆነ ያው እያመለካችኋቸው ነው። ኢንቴንሽኑ ስለማቀው ፕሮቴስታንቶችም እኛ ጋር ይህንን ስለሚወረውሩት ማለት ነው እያመለካችኋቸው ነው የሚለውን ከዛ ደግሞ ፈጣሪ አድርጋችኋቸዋል፣ ፈጣሪ ናቸው ብላችኋቸዋል የሚለውን ኢንተርፕሪቴሽን ለመሸሽ ይመስለኛል እየሞከርክ ያለው። አይ ወንድማችን ከድር ያው ኡስታዝ ከድር አንተ ቅድም ያልኩ እኔ ነው እንትን ያነሳውና አንዴ እሺ ይቅርታ እዚህ ጋር ቀደምም ጠቅሻለሁ 3 አይነት እይታ አለ ብያችኋለሁ። ማምለክ የሚባለው ነገር ከገባ ፈሰደ፣ በቃ አመለከኩ። በቃ እነኛ እኮ ሙሽሪኮች እኮ ሲሉ የነበረው እኛ እኮ ምናመልካቸው ወደ ጌታ እንዲያቃርቡን ነው የሚሉት። ያመልኳቸዋል ማለት ነው። እኛ ደግሞ እያለን ያለነው ማንም አምልኮት የሚገባው ማንም የለም ነው። ማንም አምልኮት የሚገባው የለም ከአላህ ውጪ፣ ከአንድ ፈጣሪ ውጪ አምልኮት የሚገባው የለም። ማንንም አናመልክም ነው። መቃረብ እስከሆነ በአላህ ፍቃድ ምክንያት አሁን ስለማቃረብ ማውራት ራሱን የቻለ ነው። ስለማምለክ ማውራት ራሱን የቻለ ነው። ሁለቱን አገናኝቶ አመልካለሁ ካለ ያው ከማምለክ አልወጣም እኮ። መቃረብን አገናኝቶ ያለበለዚያ አላህ ሌላ ቦታ ላይ ወደ አላህ የሚያቃርባችሁን ነገር ፈልጉ ብሏል። ወሰጥ ነው፣ መካከል ላይ ያለ ነገር ነው። ነገርየው በደንብ መረዳት የሚያስፈልገው ነጥብ ነው። መሀል ላይ ያለ ነጥብ ነው። የኔ ነጥብ ገባችሁ? አናመልካቸውም፣ ሊያቃርቡንም ብለን በምንም መንገድ አናመልካቸውም። እኛ እንዲያቃርቡን ብለን እናመልካቸዋለን አላልኩም። እኔ ይህ ስህተት ነው፣ የሙሽሪኮች መንገድ ነው። እንደዛውም ደግሞ ከነም አያቃርቡምም ደግሞ አንልም። ወደ አላህ የሚያቃርባችሁን ነገር ፈልጉ ብሏል። ያ እኔ ፖይንቱ ምንም የዲቤት ኢሹ የሆነበት መንገድ ስላልገባኝ ነው። ምክንያቱም ያቃርቡናል ብላችሁ እዛችኋል፣ ስለዚህ እያመለካችኋቸው ነው የሚል ጥያቄ እኔ አልጠየኩም። ክርስቲያን ጠይቆ እንደሆነ አላውቅም። ከራሱ አንጻር ደጋግሞ ሲናገር ከመፍጠር አንጻር እንደዛ ብሎ ስለተናገረ ነው እሱ። እኔም የጠየኩት እንደዛ ስላልነበረ ማለት ነው። እሱ የዋብያዎችን ተጽዕኖ ለማውጣት ይመስለኛል ደጋግሞ ያነሳው። እንደዛ ብለው የሚያስቡ አሉ። ሰው የነሱን ጥያቄ ታሳቢ እያደረገ ነው እየመለሰ ያለው። እኛ ፖይንታችን ስላለ ማምለክ ማለት ምን ማለት ነው? እፎይ የማምለክን ትርጉም ለካ ስላልተነጋገርንበት ነው። ማምለክ ላይ ያለ መፍጠር፣ መረዘቅ፣ ማብላት፣ ማጠጣት እንዳለ ማምለክ ላይ አለ። ለዛ ነው እዛ ውስጥ አልገባንም። ፖይንታችንም ስላልሆነ ለጊዜው ፖይንታችንም ስላልሆነ ውይይታችንም ርዕሳችንም ስላልሆነ ማቃረብ ምትለዋ ላይ ብቻ ነው። ማቃረብ ምትለዋ ብቻ ነው። ይረዝቁናል ብለው ያምኑ ነበረ። በራሳቸው የመፍጠርን መረዘቅ የመፍጠርን እሱ ጋር መቼ መሰለህ የምንከራከረው ከድር ነው አይደለ ስሙ? ያ እሱን አሁን ዲፋይን ስንደራረግ ነው እንደዛ አይነት ዲቤት ውስጥ የምንገባው።
ፎር ሴክ ኦፍ አርጉመንት አሁን የተስማማ ነው ምንድነው ያቃርቡናል የሚለው ላይ የተስማማ ነው አይደለም። አላህ የፈለገላቸው ዑለማዎች፣ አውሊያዎች፣ ነብያቶች በአላህ ፍቃድ ያቃርባሉ ነው። በቃ እኔ ፖይንት እዚህ ድረስ ብቻ ነው። ከዚህ ውጭ ያለው አይ የእኔ ፖይንት እዚህ ድረስ ብቻ ነው። በቃ ያቃርቡናል እንደዚህ አላህ የፈቀደላቸው እንደዚህ ኢነፍ ሰው ያቃርቡናል ለምታም ነው ነቢያቶች ወይንም አላህ የፈቀደላቸው አውሊያዎች አላህ በፈቀደላቸው እንትን ብንል ያቃርቡናል። ስለዚህ አሁን ሰንበዲ ዋሃብያ የሆነው ግን አያቃርቡንም ያቃርቡኛል ብሎ ማሰብ አምልኮ ነው ካለ ጠብ ከሱ ጋር ይሆናል ማለት ነው። እኔ ስላላል ክሌም አላደረኩም። እኔ ያቃርባል ማለት እኔ አምልኮ ነው ወይንም ያቃርባል ማለት ፈጣሪ ያርገዋል ብዬ አልልም። እንደዛም አይነት እይታም ስላለኝ ማለት ነው። ሂሻም አሁን እንደዛ እይታ ያለው ስለመሰለኝ ይጋጫል የምትለው ምን ነው የሚጋጫው? አይ ትክክል ነው። አይ ቅድም ስወጣ ነው ጊዮርጊስ ሆነና አንተ ያቂ ነበረኝ እና ልጠይቅና በቃ ብንሰናበት ይሻላል። እሺ ትክክል ነው ያልከው። ከድር ያለውን ተስማምተሃል ማለት ነው? አይ ከድር ያለው እኔ እንደኛ ነቢያችን ሰለላሁ ዐለይሂ ወሰለም የእኔ ህዝቦች መጨረሻ ጊዜ 73 ቦታ ይካፈላል ስላለ ማንም ሆነ ምንም አይጨቀኝ። እኔ የራሴ መንገድ ነው በቃ ያው ነቢያችን ያለ ነገር ስለሚያውቀው ማለት ነው። ምንም ችግር የለውም። ስለዚህ ሙሉ አንድ መስሎ ሶሪ ስላመመኝ ነው ሎሚ እየበላ ያለው ሎሚ በጣም እንትን ብላል እያሉኝ እንቀጥል። እሺ እና 73 ቦታ እንደሚከፋፈሉ ግልጽ የተናገረ ነገር ስላለው ግን ማን ነው ትክክለኛ ብለው ሲጠይቁ ሳይነበሩ ሳህቦች በመፋቂያ እኔን እንደዚህ ነክሶ ያፈኝ ነው ያው እሱ ያስተማረ ያው ሲጀምር ይታወቃል እኮ ትክክለኛው የቱ ነው ውሸታም የቱ ነው ራሱ ያው ትንሳኤ ቀን ይወጣ ማለት ነው። ችግር አለው እሱ እስከዛ ዝም እንበለው ነው። ስማ አይ እስከዛ ዝም እንበል ነው በቃ ህዝብ ማለት ነው። ምን አማራጭ አለ ታዲያ? አንዱ የሞተ ሰው ይመለካል፣ አንዱ ደግሞ ይመለካል። መቻለ ይሻል። አየህ ይኸውን ራስህ ሰው ላላለው አፉ ላይ ታስቀምጥና ተዛ ምላሽ ታዘጋጃለህ። የሞተ ሰው ይመለካል እዚህ ቤት ውስጥ ገብቶ ያላለው ይመለካ ያላለ አልተባለም። ለምን ትላለህ ታዲያ? ያቃርብናል ማለትም የሞተ ሰው ማምለክ ነው። ለምን አልከው? ያው ቢያንስ የሞተ ሰው አይሰማም። በተለይ ደግሞ ቁርጥ የሆነ ነገር አለ። ማን አይሰማም? ቆይ ሱራ 3 169ን ሱራ 2 154ን ክፈትልኝ ክርስቲያን። ማን ነው አይሰማም ያለ? ቁርአን ይሰማል ነው የሚለው። ካላ ትበልጣለህ አንተ። ቁርአን እንደ እኔ እኮ የሞቱ ሰዎች የምትመስለው ነው እና እኮ የሞቱ ሰዎች አይሰሙም እያልከኝ ነው። ቁርአን ደግሞ ይሰማሉ እያለህ ነው። ሱራ 3 ላይ 69 እንደዚህ ይላል፣ እነዚያ በአላህ መንገድ የተገደሉትን ሙታን አድርገህ አትገምታቸው አለ። ሙታን አድርገህ እንዳገምታቸው ወጋኔ፣ በእርግጥ እነርሱ እጌታቸው ዘንድ ሕያዋን ናቸው ይመገባሉ አለ። ሕያው ናቸው አለ። አንዳንዴ ሙታን ናቸው ትላቸዋለህ። አንተ ነህ ትክክል፣ ቁርአን ነው ትክክል። ሕያው ሙታን ነው አትበላችሁ ማለት እኮ እነሱ ለምሳሌ አሁን ምን ይላል አንድ ሰው በእኛ ታሪክ ሲሰራ ሰውዬ ይሞታል እንጂ ታርጎ አይሞትም። እነሱ ሰውዬ ደግሞ በስጋቱ ቢሞቱ ነው ምንድን ነው በአላህ ዘንድ ደግሞ ያለ ቦታቸው እንዳልሞቱ ነው። ታሪካቸውን ሄደው እያልከኝ ነው። ያው ነው እያልከኝ ነው። ሰዎቹ ያው አይደሉም። በአላህ ዘንድ ሙታናት በላቸው ብሎ እኮ መጀመሪያውኑ ፐርሚሱን አፍርሶብሃል። አንተን ሙታን ናቸው እኮ ሙታንን ሬሳ ምናምን ብለህ እኮ ሞክ አድርገህ ነው የጀመርከው። አንዱ ሬሳ ያመልካል ሙት ያመልካል ምናምን ብለህ ነው የጀመርከው። እሱ ደግሞ ሙታናት በላቸው እያለ ነው።
እሺ ስንት አይነት ሞት አለ? ሁለት አይነት ሞት በአላህ መንገድ ስለተገደሉት ነው እኛ ያወራ ነው። ሁለት አይነት ሞት እንኳን ቢኖር በአላህ ዘንድ ስለተገደሉት ያቃርባሉ ብለው የሚያስቡት በአላህ ዘንድ ስለተገደሉት ሚንስ ወይን በሃይማኖቱ ትልቅ ቦታ የሚሰጣቸው በሚለው እንያዘው እንጂ ተራ እንትን ያሉትን አይደለም። ዝም ብሎ ሊሰርቅ ሄዶ ስለሞታ አይደለም። ወጣ እንዴ ዜኑ ቀጥልሽ ወይ ቅድሚያ ግን እንደዛ ለማለት እሱ ቁርአኑ ላይ ለማለት የተፈለገው እንደዛ ሳይሆን ጽድቆቹ ምናምን ሳይሆን ልክ በእኛ ሸሂድ ሆኖ የሞተ ሰው ማለት በአላህ መንገድ ሆኖ የሞተ ሰው በዛ ሌላኛው ዓለም ላይ ጀነት ማለት ጀነትን ይወርሳል ይባላል እና እዛ ስትሆን ህያው ነው የምትሆነው ከዛኛው ዓለም ስትገባ ማለት ነው። እና እነሱን ነው ህያዋን ናቸው የሚሉ እዛ እስከሚገቡ ድረስ ሙት ነው። አንተ ሙት ነው የምትለው ወይንስ ህያው ነው? ሰውየው የሞተው እኛ እዚህ ሆነን ላለ ነው የሞተ ሰው ነው ብለን ነው እንትን የምንለው። አይሰማም። ከሞት በኋላ መቀስቀስ አለ የሚባል ነገር ትቀሰቀሳለህ አይነት ነገር። ከሞተ በኋላ ምንም አይጠቅምም። ሰውየው ነው። ሰዎች ከሞቱ በኋላ ምንም አይጠቅሙም ስትል በምን መንገድ ሊያቃርቡ ይችላሉ? አሁን እየተከታተልኩ ነበር እንትንና ማቃረብ ስትል በምን አይነት መንገድ ነው ማቃረብ ማለት? ለምሳሌ በነቢያችን ሰለላሁ ዐለይሂ ወሰለም አንድ ነገር ልንገርህ። ነቢያችን ሰለላሁ ዐለይሂ ወሰለም ያቃርባሉ ሲባል ምን መሰለህ? ለምሳሌ መጥፎ ነገሮችን ከልክለዋል። ያ ማለት መጥፎ ነገር እንዳትሰራ አንተን ጠብቀውሃል ማለት ነው። ያ ማለት ከፈጣሪ ጋር ትቀራረባለህ። ጥሩ ነገር እንዲሰራ ከገፋፉ እና መጥፎ ነገር እንዳታደርግ ከከለከሉ ያ ማለት ወደ ፈጣሪያችን አቀረቡን ማለት ነው። በዛ መንገድ ከሆነ ያቃርባሉ። ከዛ ውጭ ሊያቃርቡ ይችላሉ። ነብይህን በማናገር ሊያቃርብህ ይችላል። ነብይ ወዳለ ነብይህን ማናገር ማለት ስትል ብቻ በኤኒ ሚንስ ዳይሬክት ኮንታክት አድርገህ ከሱ ጋር ስሩዬን ሚንስ ከአላህ ውጭ ማንንም ኮንታክት ማድረግ አይችልም። እንዳልኩ ልክ እነሱ አላህ ለኡመታችን ማድረግ የምችለው ነብይም ማናገር ምናምን አይችልም። ነብይም ማናገር አይቻልም። ስለዚህ ነብይ ማናገር ሰላትን ሊያወርዱ ሰማለሁኝ ምላሽ ሰጣችኋለሁ ያለው ነብይ ዋሽቶ ነው ማለት ነው። ምን ሰላት አውርዱብኝ ምላሽ ሰጣችኋለሁ ያለው ነብይ ዋሽቶ ነው። ምላሽ ይሰጣችኋለሁ አይደለም ያለው፣ አጅር ያገኛሉ እንደዛም ብሏል። እሱም ደግሞ ሌላ ነው ነው ትመታበታለህ። እሱም አይጠቅምም ባልከው ትመታለህ። ምላሽ እንደሚሰጥም የተናገረበት አለ። እንደገና ደግሞ አጅር እንደምታገኝም ተናግሯል። እሱ ሁለቱም ይመታሃል። ሁለቱንም አነሳልሃለሁ። ይኸውልህ አላህ በቁርአን ላይ ምን አለ መሰለህ? አይጠቅሙም ስላልክ ማለት ነው። ሰውንም ቢሆን አጋንንትን አልፈጠርኩም እኔ ቢገዙ ምን አገናኘው? ነው ከጠቀስኩት ጋር ከኔ ቶፒክ ጋር ምን አገናኘው? ቶፒኩን ልንገርህ ከአንተ ጋር የሚገናኝበት ነገር ማለት ነው። ከርዕሱ ጋር ምን አገናኘው? እኮ ከርዕሱ ጋር ላገናኝልህ ነው። እኔ ሰዎችንና ጂኒዎችን ለምንድን ነው የፈጠራቸው ብዬ ጠይቄሃለሁ? አልጠየቅክም። ላገናኝልህ ነው። ጎበዝ። ቆይ ካልጠየቅኩ ምንም አታገናኝም። በቃ የጠየቅኩ ላይ ብቻ ፎከስ የምታደርገው። የጠየቅኩ ምንድን ነው? እሱ ከሞተ በኋላ እሱን ማናገር ለሱ ሚሴጅ አስተላልፈ እሱ ሊሰማህ ይችላል ወይ ሊጠቅምህ ይችላል ወይ ብዬ አይጠቅመኝም አይሰማም ብለህ ጨርሰሃል። አይጠቅመኝም አይሰማም አላልኩህም። ያልኩህ ነገርኩህ እኮ። ለምሳሌ መልእክት ያስቀመጠውን ብቻ ነው እንጂ እሱ አይሰማም አያቃርብም የሚል አርጉመንት ነው ያስቀመጥከው። ማቃረብ እኮ ለምሳሌ ነገርኩህ እኮ። መልእክቱን ማድረስ ራሱ ማቃረብ አይደለም እኮ። አሁን አንተ ኮንታክት አድርገው በኤኒ ሚንስ ሊያቃርብ ይችላል ወይ ብዬ አይችልም ነው ያልከኝ።
ዩቲዩብ ላይ አለ። ባይዜ ባክ አድርገን ልናስደምጥ እንችላለን። ዩቲዩብ ሳይሆን እኔ በነገራችን ላይ በቁርአን ማምን ሰው ነኝ። እኔ ዩቲዩብ ማንም ሰው ስላለው ምናምን እንደዛ ላምንልህ አልችልም። ማንም ስላለው ሳይሆን እኔ እናንተ አሁን ያወራነውን ያልኩህ ቁርአን ላይ እኔ እናንተ ያወራነውን ከ3 ደቂቃ በፊት ደግሜ ላስደምጥ እችላለሁ። ምን እንዳወራህ ነው ያልኩህ። ችግር የለውም እሱ ችግር የለውም፣ ኖርማል። ስለዚህ ይህንን ክፍል እንዴት ትፈስረዋለህ? ክርስቲያን ክፈት። ኦኬ እሺ፣ ይህንን ምናልባት ላታውቀው ትችላለህ። ዘይኑ አንዴ አድምጠኝና ከዛ በኋላ መልስን አዘጋጅ። እስከዛ አቡ ሁሬራ እንዳስተላለፈው ይላል። አቡ ሁሬራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ፣ whenever someone greets me ከእናንተ አንዳችሁ ሰላም ባላችሁኝ ጊዜ አላህ returns the soul to my body አላህ ነፍሴን ወደ ሰውነቴ ይመልሰዋል በመቃብር ውስጥ ያለው and I return his greeting ከዛ በኋላ ሰላምታውንም እመልስለታለሁ ይላል። ስለዚህ አዳምጦህ ነው አይደል ሰላምታውን የሚመልስልህ? እንደዛ አይደለም። ኦኬ እንዴት ነው? ምን መሰለህ የነቢያችን ሰለላሁ ዐለይሂ ወሰለም ስም ስታነሳ ሰለዋት ማውረድ ልክ አንተ ዱዓ እያደረክላቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ማለት ሰላትና ሰላም በሳቸው ላይ ይውረድ እንደማለት ነው። እንደዛ ባልክ ቁጥር ለምሳሌ አንተ ለምትወደው ሰው ዱዓ ስታደርግ አንተም አላህ በምላሹ ምንድነው ስሙ አጅር ይጽፍልሃል ማለት ነው። ቫይብሬት እያደረገ ነው ድምፅ ዜኑ ትክክል መልስ እየሰጠ እንዳልሆነ አንተ ራስ ገብቷል። ድምፅ እየተንቀጠቀጠ ነው። ምንም አይ እንደዛ ነው ነገሩና ትክክል እንዳልመለስ እናንተ አንድ ነገር ልናገር የምፈልገው ነገር ምን መሰለህ ዘይኑ እርግጠኛ ነኝ የምነግርህ ይሄንን ሐዲስ ሰምተው አታውቅም። መሐመድ መቃብር ውስጥ አሁን ሰላም እያለኝ ነው ብለህ አታምንም አይደለም? እናንተ በመፈልጉ ፖይንት ለማስገባት ብቻ ነው፣ ሌላው ነገር የለውም። እኛ ቀጥታ ሐዲሱ የሚለውን ነው የተናገረው። ቲቢሌታ እናደርግ እኮ እኔ ደግሞ የሚለውን ነገርኩህ አይደለ? ላይክ ዱዓ ማድረግ ለነብያችን ሰላዋት ማውረድ ከአላህ ዘንድ አጅር ያስገኛል። አይደል? ምን እንደሚል ታውቃለህ? ይሰማችኋል ነው የሚለው ክፍሉ እንደዛ ነው የሚለው። ሰላምታችንን አይመልስም ብለህ ነበር ቅድም። እመልሳለሁ አለ። ያ ረሱል አላህ ሰላም ነው ብለህ ወይም ደግሞ ሌላ ሰላዋት ስታወርድ ልክ አላህ ነፍሱን ወደ ስጋው መቃብር ውስጥ ይመልስለትና ሰላምታን ይመልስላል። በዓለማችን ላይ በቢሊዮን የሚቆጠሩ ሙስሊሞች ኦኬ ተነስቶ ምናምን ነው እያላችሁ ያላችሁት? አልወጣንም ያላልነውን አፋችን ላይ አትጫን። እኔ መጣው አይደለም ቆይ ዜኑ መጣው ነገር ምንድነው? እሱ የሐሰት ፐርሚስ ገንብቶ እሱ ማፍረስ የሚሞክር ሰው እኔ ቤት አይችልም። ኖ ፐርሚስ አይደለም ላይክ ግዴታ ወደ አንተ ፖይንት እስከምገባ ድረስ እንደዛ ነው ፐርፐዙ ማለት ነው። ካልሆነ እኔ ደግሞ ያለውን ነገር እየነገርኩ ነው። የሐሰት ሎጂክ እሺ ቁርአን አሳየኝ ቁርአን ቶነን ቀንሰው እንደዛ የሚልበት አትጫጫው። ቶነን ቀንሰው ምክንያቱም ተረብሻል። ቁርአን አሳየኝ። ሆልድ ኦን ሐዲሱን አትቀበለውም? ቁርአን አሳየኝ። ሐዲሱን አትቀበለውም? ዶኢፍ የሆነ ሐዲስ አለ፣ ከዛ ደግሞ የምቀበለውም አለ። ሳሂህ የሆኑ ሐዲሶች እንሰጣለን። ለምን ቁርአን አታሳየኝም አንተ? እንደዚህ የሚል ካለ ቁርአንን ሐዲሱን አትቀበልም? ቁርአን ብቻ ነው የምትቀበለው? ቁርአን እኮ ቁርአኑን አሳየኝ። ቁርአን ሐዲስ የቁርአን መደገፊያ ነው። ኦኬ እንደዛ ከሆነ እስቲ ኢሳ ተመልሶ ይመጣል ወደ ምድር ከዛ ይሄን ያህል ዓመት ይቆያል የሚል አንድ የቁርአን ክፍል ተጠቅስልኝ። ኢሳ ያ ሰምተሃል? አንድ የቁርአን ክፍል ጥቀስልኝ። ወይንም ደግሞ ተውሂድን በ3 ክፍላት ታስተምራለህ እና ተውሂድ በ3 ይከፈላል። ተውሂድ እንደዚህ ተውሂድ አንድ አላህን መጣራት ብቻ ነው። አሁን ተውሂድ የ3ቱን ክፍሎች አሳየኝ እስቲ። ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ የምትሉትን እስቲ ከቁርአን ላይ አሳየኝ። 3ቱን በ3 ይከፈላል ተውሂድ ብለህ እስቲ
እሱን አንዱን ጥቅስ ስጠኝ። ለምን ወደ ሌላ ቶፒክ ትሄዳለህ? ለምን ይሄኛውን አታሳየኝም? ቁርአኑን እየተነጋገርንበት የነበረው እኮ ይሄኛው ቶፒክ ነበር አይደል? የምታምነው እኮ በቁርአን ላይ ባለ ነገር ብቻ ነው እኮ። ተውሂድ በዚህ በተውሂድ ክፍሎች አታምንም እንዴ? ኖ ወይ አሁን ይሄኛውን ጨርስልኝ፣ ከዛ እኔ እመልስልሃለሁ። ኢሳ ተመልሶ ይመጣል ብለህ አታምንም እንዴ? ይመጣል። እስከ ቁርአን አሳየኛ። ቁርአኒስት ስለሆንክ እኮ ይሄኛውን መልስልኛ። ይሄኛውን መልስልኝ፣ ከዛ እኔ ቀጣይ ላሳየኝ። ኮነኝን አሳየኛል። እሺ ከቁርአን አሳየኝ። ይሄንን የሚለውን እንደዚህ የሚለውን ምን የሚለውን አሁን ነቢያችን ሰለላሁ ዐለይሂ ወሰለም ከቀብር አሚን በሶሉ ተነስቶ ሰላምታ ይመልሳሉ ምናምን የሚለው ማለት ተነስቶ የሚል ቃላት ነው አልተጠቀምኩም። አፌዴ ያልተናገርኩትን ቃል እንዳታስቀምጥ ደግሞ whatever it is። እሺ አንተ ያልከው መልስ አሳየኝ በቁርአን። እኔ ምንድነው ያልኩት? በትክክል በለው። እኔ ምንድነው ያልኩት? አንተ ያልከው የነቢያችንን ስም ስታነሱ ነፍሳቸው ይመለስና እዛው ቀብር ላይ እንዳሉ ሰላምታ ይመልሳሉ አይደል? ሰላምታ ስታወርድ እሱ ላይ ሰላም ስታወርድ እሱ ሰላምታን ይመልሳል። አላህን እሱን ይመልስና ስለዚህ ኦኬ ቁርአን ላይ መሐመድ ሞቷል የሚል እስቲ ጥቅስ ስጠኝ። ቁርአን አይውልህ ምን መሰለህ የሚለው ኢነሁም መይቱን ቆይ ቁርአኑን ልፈልግና ለእንትን ልበልልህ። ችግር የለውም ልንገርህ። ሳፈልግ ፈስረው በአማርኛው በለው እረዳዋለሁ። ልትለው የፈለግከው ገብቶኛል። አንተም ትሞታለህ እነሱም ይሞታሉ። እንደዛ ነው የሚለው? እንደዛ አይደለም የሚለው። በስራ በለው ቁርአኑን ቆይ ላውጣና ልንገርህ ከፈለክ እኮ ይሄኛው ሌላ ቶፒክ መቀየሩን ትተህ ይሄኛውን አሳየህ። ከዛ በኋላ የፈለከው ማስረጃ ማውጣት ይችላል። እንደዛ ማለት አንተ ሞቷል ማለት አይደለም። ላይ ሞት ይችላል። አይ መሰገድ ካስፈለገ እንደዚህ መሰገድ ይቻላል። መሰገድ እኮ አይደለም እኮ ይሄ እኮ አይደለም። እኛ የምናምነው እኛ ሙስሊሞች ነን አይደለ? እኛ ሙስሊሞች ነን፣ በቁርአን እናምናለን። ቁርአን አሳየኝ። ከዛ ቁርአን ላይ ካለ እኔ አምናለሁ። በአዲስ አታምኑ። ቁርአን አሳየኝ ለኔ። ለምን ቁርአን አታሳየኝ? ቁርአን ካለ አምናለሁ። ማመኑን አምናለሁ። አሁን ደግሞ በቁርአን ላይ ሞቷል የሚል እንኳን የለም። ነፍሱ ትመለሳለች ከዛ እንደዚህ ይሆናል የሚል አሳየኝ አልከኝ። ነፍሱ መቼም ተለየች የሚል ከቁርአን ውስጥ ማምጣት አትችልም። እኔ እኮ ልፈልግልህ ነበር እንደ አጋጣሚ ስልክ እዚህ ጋር በሁለት ልዝጋና ላሳይ ከፈልግ። ይሄ ክርስቲያን ይከፍትልሃል። ክርስቲያን ክፈትለት። ሱራውን እኔ እንትን አለለውም። ከፈለክ ሌላ ነገ ለራሱ ማምጣት ይችላለሁ። ሲሪየስሊ እኮ አንተ እንደቀደሙት ነቢያት እንዳለፉት ብትገደል ወይም ብትሞት ምናምን የሚለውን ክፍል ነው አይደለም? አንተም ትሞታለህ እነሱም ይሞታሉ። ታዲያ ምን አገናኘው? ሞቷል ማለት ነው። ትሞታለህ ማለት ምን ማለት ነው? ሌላ እንትን አሉ። ይሞታል ሞቷል ማለት ግን አይደለም። አይደለም። ለምሳሌ ነፍስ ሁሉ ሞትን ቀማሽ ናት ይላል። ኢሳ አልሞተም። እሱ ነፍሱን ሁሉ አንተን ብሎ ነቢያችን ሰለላሁ ዐለይሂ ወሰለም አንተን ብሎ። ስለዚህ አንተ ባመጣው ሎጂክ ደግሞ እንደዛ ስለተባለ መሐመድ ሞቶ ተቀብሯል የሚለውን አያሲዝም ነው። ልክ አንተ በጠየቀው መሰረት አንተም ትሞታለህ እነሱም ይሞታል። ሌላ ሎጂክ ቁርአን ብቻ ነው። ይኸውልህ እስልምና ሐዲስ ተቀበላለህ ወንድማችን? ሁለቱንም እቀበላለሁ። ሁለቱንም እቀበላለሁ። አንድ ነገር ልናገር እኮ አንድ ነገር ልንገርህ። ምንድነው ክርክር? የምትቀበል ከሆነ ሐዲሱ ላይ ምንድነው ችግርህ? ለምን ቁርአኑ አታሳየኝም? ሐዲሱ ላይ ምንድነው? ቁርአኑ ላይ እኮ የሌሉ ነገሮችን አሳየንህ እኮ። ለምሳሌ ኢሳ ተመልሶ ይመጣል ብለህ አዳምጥ። እኔ ነገርኩህ እኮ። እኔ እኮ ይሄንን ነገር ፈልገህ አምጣ ብትለኝ ላመጣልህ 1000 ዓመት እታገሳለሁ። ኢሳ ተመልሶ ይመጣል፣ ይሄን ያህል ዓመት ይቆያል፣ ከዛ ጂዚያን ያስቀራል፣ ከዛ እንደዚህ ይዋጋና ተደጃል ጋር ምናምን ብለህ ታምናለህ። አንድ ጥቅስ በጠይቀህ አታመጣም፣ ግን እምነትህ ነው። ተውሂድን በ3 ከፍለህ ታምናለህ፣ እምነትህ ነው። አንድ ጥቅስ በጠይቀህ አታመጣም። ስለ
ጥቁሩ ድንጋይ በቂያማ ቀን ይመጣል አይንና ምላስ ይዞ ብለህ ታምናለህ? አንድ ጥቅስ ብጠይቅህ አታመጣም ቁርአን ውስጥ። እንደዛ አይደለም። አሁን ፓኒክ አታደርግ። ስለ ቀብር ተረጋጋ። ስለ ቀብር ቅጣት ታምናለህ? ከቀብር ቅጣት አንዱ ከፍተኛ ቅጣት የሚያስከትለው ሽንት ነው። ከቁርአን አንድ አምጣ ይህንን ጥቅስ ብላ ታመጣም። ደጃል የሚባል እንደዚህ ይመጣል ብለህ ታምናለህ? አንድ አይና ነው ብለህ ታምናለህ? ደጃል አንድ አይና ነው እንደዚህ ሚል እስቲ ደጃል ሚል ከቁርአን አንጣ ብላ ታመጣም። ቁርአን ሸፋ ነገርኩህ። አዳምጥ፣ ፓኒክ አታደርግ። ቁርአን ሸፋ እንደሚሆንልህ ከቁርአን ውስጥ አንድ ጥቅስ አምጣ ብላ ታመጣም። ብዙ ልሰጥህ እችላለሁ። ስለዚህ ምንድነው የሚያግባባን? በምታምንበት እንሂድ። ሐዲሱንም ታምንበታለህ። የምታምንበት ከሆነ ደግሞ ሐዲሱ ላይ እንከን ካገኘ ወደ ቁርአኑ አይ ሐዲሱን ይሄን አልቀበልም ትለንና ሐዲሱን ትቀበለዋለህ አትቀበለውም? በመጀመሪያ ደረጃ እኔ ለቁርአን እስካላሳየህ ድረስ ምንም መልስ አልመለስልህም። ከፈለክ ማስወጣት ትችላለህ። እናመሰግናለን። ስለዚህ እነኚህ የጠየቁ ሁሉ ቁርአን ላይ ስለሌሉ ስለዚህ ሙስሊም መሆን አይጠበቅብህም፣ በእነኚህ ማመንም አይጠበቅብህም ማለት ነው። ኢሳ ተመልሶ ይመጣል ማለት አይለብህም። አንተ እንደዛ ሳይሆን ነገሩ ለምን አንተ ቁርአን አታሳየኝም? ዶኢፍ የሆኑ ሐዲሶች አሉ ብያለሁ። ዶኢፍ ማለት ይሄ ላይፍ አይደለም፣ ሳሂህ የሆኑ በቃኝ እስክትል ይሄንን መረጃ ልስጥህ አልኩህ እኮ። ማማለህ መልስልኝ። ይሄ መጀመሪያ በቁርአን ላይ መልስልኝ። ለኔ ለምን በቁርአን ላይ አትመልስልኝ? ምን እንደመልስልህ በቁርአን ላይ ማነገርኩህ እኮ። ለምን አታሳየኝም? መሐመድ ሞቷል የሚልም የለም አልኩህ እኮ። እሺ ነገ ከዚህ ቤት እመጣለሁ እንትን እልልሃለሁ። እንደዛ ነፍሱን ያየች የሚል ታመጣልኛለህ። ያዝና ችግር የለውም። እሺ ከድር አቤት። እፎይ ማይክ አንስታል። ናፊ ደህና ነሽ? ሰላም፣ እንዴት ናችሁ? ሰላም ናችሁ? አርከፉን ነጋዳይ ዜኑ ማልጀዳ ረሱሊን ነጋሉ ጀደሙ ዜኑ አይሰማም መሐመድ እያለን ነው። አማርኛ አይሰማም ነብዩ እያልከን እየሞገትክ ነው ወይ ያለች ነው። አውራት እስቲ እሷ ዜኑ መስማት በምን አይነት እንትን ሊሆን ይችላል ነው ነገሩ እኮ። አንተ የምትለው ቆይ ነብዩ አለይሂ ሰላቱ እኔ ጋር ነው የተቋረጠው። እኔ ጋር ነው መሰለኝ። ናፊ ኔትወርክሽ ትክክል አለ፣ ተቋርጧል። ፎይ ተስማማለህ? አዲር ባለው ተስማማለህ? እንተና ሶሪ ዜኑ ባለው ተስማማለህ? በየትኛው በነብዩ ሰለላሁ ዐለይሂ ወሰለም አይሰሙም ብዬ አሁን እየተከራከረኝ ባለው እሱ ሲጀመር እኮ አንድ ነጥብ አላነሳም። የሞቱትን ቁርአንም እኮ ቢሆን የቁርአን አንቀጽ እኮ አለ። ወላ ተሕሰበነ الذين قتلوا في سبيل الله امواتا እነኛ የሞቱ ሰዎችን ሙታን አድርገህ አታስባቸው፣ አትገምታቸው። በል አህያኡን عند ربهم يرزقون በል አህያኡን ህያው ናቸው። አይደለም ነብዩ ሰለላሁ ዐለይሂ ወሰለም ሌላውም እንኳን ይሄ ቁርአን አንቀጽ ነው። ለምሳሌ አሁን ችግሩ ምንድነው ማለት ነው? ሰው በራሱ በልብ ወለዱ ዝም ብሎ እያሰበ በልብ ወለዱ ቁርአንንና ሐዲስን መረዳቱ ነው የሚጎዳው። ያለ እውቀት ሳይማር ዝም ብሎ በድግ ብሎ እንዴት ይሆናል እንደዚህ እንዴ ነገ ሁሉም ይቀሰቀሳል ሲባል የበሰበሰውም እኮ ነው ተነስቶ ገላው ተመልሶለት ይቀሰቀሳል። ምን የተባለው ገላው ተመልሶለት። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ሐዲሶች አሉ፣ ሷሂህ የሆኑ ሐዲሶችም ብዙ ሐዲሶች አሉ። የሞተ ሰው ዱንያ ላይ የምታውቁት ሰው ነገ ከቀብሩ ሰላም ብትሉት ይመልስላችኋል ብለዋል።
ሰላም አለይከ ብትሉት ዱንያ ላይ የምትተዋወቁት ይመልሳላችኋል። ነገር ግን አሰሙትም። ሰላም አለይከ ብትሉት ዱንያ ላይ ያ ማለት ማዕናዊያ ነገር የሚባል ነገር አለ። ማዕናዊያ አእምሮ ግን ይቀበለዋል። ለምሳሌ ሸይጣን አለ ወይ ብትሉኝ አዎ አለ። ማናችንም ክርስቲያንም ሙስሊምም ሰይጣንን አለ ብለን እናምናለን። ነገር ግን አላየነውም። በአይናችን ለምሳሌ አላየነውም። ስላላየነው የለም ማለት አይደለም። እይታችን ስለተጋረደብን የለም ማለት አይደለም። ለዛ እንደዚህ አይነት ነገራቶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ይሰማሉ በአላህ ፍቃድ አላህ እንዲሰሙ ያደርጋቸዋል። ዋናው ነጥባችን ምን ላይ ነው ማለት ነው? በአላህ ፍቃድ ከአላህ ውጪ ያለ አላህ ፍቃድ አንድም ነብይም ይሁን ወልይም ይሁን የመፍጠር ነገር ማድረግ የሚችል መርዳትም ይሁን መስጠትም ይሁን የሚጠየቅም የለም ነው እምነታችን። ከዛ ውጪ ግን ሰበብ ያደረጋቸው አሉ ማለት ነው። ነብያቶችም ወልያቶችም እንደዛው ሻሂዶች። ኦኬ ያቋመን ቅድም እንደስላልክ ዜኑ አክቹአሊ ወጥ የሆነ እንትን አላመጣም። እስኪ ነገ አመጣለሁ ስላለ ግን ቅድም ያነሳው ነጥብ አለ እፎይ ከዘይኑ ጋር ማለት ዘይኑ ስላነሳብህም ሊሆን ይችላል። ከቁርአን አንጣልኝ ብሎ ስለያዘህ ሊሆን ይችላል። ከቁርአን ማታመጣቸው ነገራቶች ስትል ቁርአን እያንዳንዱ ነገራቶች ላይ ስማቸውን እየጠቀሰ ገልጿል ማለት አይደለም። ነገር ግን በጥቅሉ ግን ይመጣል። እንዳለ የጠቀስካቸውን ነገራቶች እኔ በጥቅሉ ለምሳሌ ስለ ደጃል ሊሆን ይችላል፣ ስለ ሌሎችም ማለት ነው፣ ስለ ነብዩ መሞት ሊሆን ይችላል። በጥቅሉ ግን ተጠቅሷል። ቁርአን በጥቅሉ ነው ቃዒዳ ይባላል በአረብኛ እንጂ ለምሳሌ ደጃል አንድ አይና ነው ይመጣል የሚል አለ። አሁን ይሄን የምፈልግበት በዝርዝሩ ነው ወይስ በጥቅሉ? ደጃል የሚባል አንድ አይና የሆነ ተብሎ የተነገረበት ከዛ ይመጣል ከዛ ኢሳ ይመጣና ይገለዋል የሚል አንድ ጥቅስ አለ። ቃል በቃል የለም። ቃል በቃል ከሆነ የለም። ቃል በቃል የለም፣ ኤክስፕሬሽኑም የለም። ደጃል አንድ አይና የሆነ ደጃል የሚባል ስም እንደገና ደግሞ ከኢሳ ጋር እንደሚዋጋ ወይንም ብዙ አጥፍቶ ከዛ ኢሳ እንደሚገለው ምናምን በቁርአን ውስጥ እንዳልተጠቀሰ ነው የማውቀው። ቁርአን ምክንያቱም ቃዒዳ ነው። ቃል በቃል እያንዳንዷ ነገር ላይ አሁን እኛን አላህን የፈጠረን እፎይ አንተን አላህን የፈጠረክ ግን እፎይ እኔን አላህ እንደፈጠረኝ ከቁርአን ማስረጃ አንጣ ብትለኝ አመጣልሃለሁ። ግን በስምክ እፎይን ፈጠርኩ የሚል አይደለም። ገባ? ቁርአን ቃዒዳ ነው። ለዛ ነው ችግር የለውም። ምክንያቱም ያነሳቸው ስላልከው ያነሳቸውን ስለማውቀው ነው። ስለዚህ ሌላኛው ምንድነው ኢሳን ያነሳሁት። ኢሳ ተመልሶ ይመጣል፣ ጂዚያን ያስቀራል፣ 40 ዓመት ምናምን ይቆያል፣ ሚስት ያገባል ምናምን የሚል አስተምሮ አላችኋ? እንደዛ የሚል ቁርአን ላይ ያለ አንድ ጥቅስ ቁርአን ላይ ቃል በቃል የለም። ግን በጁምለተን ግን አመጣልሃለሁ። አሁን ጁምለተን ግን አመጣልሃለሁ። ችግር የለውም። ጠቀስኩት ምንድነው እሱ ብዙ አለ። እኔ ብዙ አመጣልሃለሁ፣ ብዙም ነገር አመጣልሃለሁ አልኩህ እኮ እፎይ። አሁን ጉንጭ አልፋ እንዳይሆንብን ሌላም ነገራቶች አመጣልሃለሁ ቁርአን ላይ ቃል በቃል ያልተጠቀሱ ነገር ግን እነሱን የሚነካ ቃዒዳ የለም ያልከኝ ሰዓት ነው ማወራክ። ለዛ እኮ ነው ምክንያቱም አንተን ማን የፈጠረክ? አሁን አንተን ብጠይቅክ ማን የፈጠረ ብልክ ፈጣሪ ትለኛለክ። ከዜኑ ጋር ያወራነውን ስለማውቀው ነው። ከዜኑ ጋር ያወራነውን እኮ ከዜኑ ጋር ያወራችሁበት መንገድ ቃል በቃል ከቁርአን ስለፈለገ ነው ያወራው። ያ ቃል በቃል ስለፈለገ አንተ የጠቀስካቸውን እኮ ሱራ 2 154 ላይ ሱራ 3 169 ላይ አስቀድመን እኮ ጠቅሰን እኮ በቁርአን ውስጥ እንዳለ መረጃዎች ሰጥተናል። ባላ መንገድ የተገደሉ የሞቱ ሙታን እንደማይባሉ ሕያዋን እንደሚባሉ በቁርአን ውስጥ ተጠቅሶ እንዳለ እናውቃለን። ጠቅሰን አሳይተን ደጋግመን አሳይተናል። ሙታን አይባሉ ሙታን አትበሏቸው ብሎ ቁርአኑም ሐዲሱን አልፈልግም አለ። ያንንም ብናመጣለት አሁን እሱ ኢንቴንሽኑ ምንድነው? እሱ ሙሐመድ ይሰማል ይመልሳል የምትል ቃል በቃል ስለፈለገ ማለት ነው። ሕያዋን ናቸው ሙት አትበሉ እያለ ሙሐመድ የምትለዋን ስለፈለጋት ማለት ነው። አርጉመንቱ እንዴት እንደሚሰራ ስለማውቀው ነው። ስለዚህ እንደዛ ከሆነ ያንተን ጌም እኔ መጫወት እችላለሁኝ። ቃል በቃል ሙሐመድ ነፍሱን አላህ ይመልሳታል፣ ከዛ በኋላ አላህ ምላሽ ይሰጣል የሚል አንጣለኝ። እኔ ደግሞ ምን ጠየቁት? አላህ ነፍሱን ከሙሐመድ ለይቷታል ሞቷል የሚል እንኳን ቃል በቃል ስጠኝ። ምክንያቱም እሱ ቃል በቃል የሚፈልገው ምንድን ነው? ከድር ቆይ ከድር ስለሆነ አርጉመንት ከድር አልጨረስክም?
ለበይክ አይ እፎይ ነበር። አልጨረስክም? አባይ ምን ነው ያረብ አይ አልጨረሰም። ጨርሷል። እሺ ሲጀመር ማለት ነው። ሲጀመር ጥያቄ ስታቀርብ ለምታመናለ እሺ ሰላም ብያለሁ። ይቅርታ። እሺ ቀጥል። ማለት እዚህ ጋር ጥያቄ እየጠየክ ነው ሙስሊሞችን ማለት ነው አይደለ? እሺ ምን ይላል መሰለኛ ጋር ፈስዐሉ አለ ዚክረ ኢን ኩንቱም ላ ተዕለሙን ይላል። የማታውቁትን ዓሊሞችን ወይ ደግሞ አዋቂዎችን ጠይቁ ይላል። ምክንያቱም አንድ ሰው በማንኛውም እምነት ሁሉም ሰው አዋቂ አይደለም። ሁሉም ሰው እምነቱን ሊረዳ ይችላል በተወሰነ ነገር፣ ግን ሁሉንም ጨርሶ ያውቃል ብለህ አታስብ። ለምሳሌ አንተ የሚቀርህ ነገሮች ብዙ ነገሮች ይኖራሉ እንደ እምነትህ ማለት ነው። ኤግዛምፕሉን ለምን ነው የተጠቀምከው? ለምንድን ነው ኤግዛምፕሉን የጠቀስከው? ቆይ አስጨርሰኛ፣ ከዛ በኋላ እነግርሃለሁ። ለምንድን ነው ወይ አዋቂ አሊም ሊሆኑ አይችሉም? የተወሰነ ቁንጽል የሆነ እውቀት ሊኖራቸው ይችላል፣ ሙሉ እውቀት ሊኖራቸው ይችላል። አንተ እዚች ጋር እንደዚህ አይነት ሐሳቦችን ስታቀርብ አዋቂዎችን ለምን አቅርበህ አትናገርም? ያ ረቢ መልስ እንዲመለስልህ ከፈለክ ትክክለኛ የሆነ መረጃ ከፈለክ ታዋቂ ሰዎችን ለምን አታቀርብም? አዳምጥ ስትባል አዳምጥ። እኔ አንተ አሁን ፕሮፌሰር ትሆን የተማርክ ትሆን ያልተማርክ ትሆን ዶክተር ትሆን ኢንጂነር ትሆን አውቃለሁ። ኡስታዝ ትሆን ስለዚህ እዛ ጋር ያቆማል ማለት ነው። ክስህ እኔም መክሰስህ እዛ ጋር ያቆማል። እዚህ ጋር የምታያቸው በሙሉ የተማረ ምሁር ሊሆን ይችላል፣ ወይንም አንተ እንዳልከው ከአንተ በታች ሊሆኑ ይችላሉ። ሀስቲ ጄኔራላይዜሽን እንዳሰራ ደግሞ የማንንም ማንም ያለ ስለማቅ በአንተ ጭንቅላት መዝነኸው እከሌ አቅም በአንተ ጭንቅላት መዝነው እከሌ ያውቃል የምትለውን እሱን የምፈልገው መስጊድ ሄደህ ተማር ተስሩ። አልደፈንኩልህም እኮ እኔ እኮ የከሌ አቅም የከሌ ያውቃል ብዬ ሙሉ ለሙሉ አልደፈንኩልህም። ገባህ አይደል? አልተናገርኩም። ይችላል ነው ብዬ ያልኩ። ገባህ አይደል? ሙሉ አረፍተ ነገሩ በአራት ነጥብ አልዘጋሁትም። ገባህ አይደል? በዘጋውማ አሪፍ ነበረ። ሀስቲ ጄኔራላይዜሽን ሰራህ አልኩህ እኮ ጠቅልለህ ሁሉንም በኮሮጆ ውስጥ ጨምረህ እዚህ መታያቸው አቁም ብለህ ዘጋኸው እኮ። እንደው አንተ እኮ ነህ እዚህ ጋር የገቡ ሰዎች ሁሉ እውቀት እንዳላቸው ሰው አድርገህ ሙሉ ለሙሉ ከቁርአን መረጃ ካልሰጣችሁኝ እምነቱን ለመተቸት ነው እኮ አንተ እንደማይችሉ እያወቅ መሀል ላይ የገባህ ዝም ብለህ የማይሆን ጥያቄ የምትጠይቀው። ገባህ አይደለ? እንጂ አንተ እኮ እውነት ጎበዝ ከሆንክ እኮ ከዚህ በፊት ብዙ ዳዒዎች ብዙ ኡስታዞች እኮ ፊት ለፊት እንዲቀርቡ ጥያቄ ቀርቦልሃል እኮ መቅረብ አልቻልክም፣ መመለስ እኮ አልቻልክም። በቃ ያውቃሉ የምትላቸውን ጆሮአቸውን ጠምዘቤ ስገባ ሁሌም ቤታችን ክፍት ነው ያዛቸውና ነው አይሻልም? መጫወጫው ነው የሚሆነው። መጫወጫው ነው የሚሆነው። ለዛሬ ይብቃን። አክቹዋሊ ይብቃን። ትናንትና መልስልኝ እንጂ ለዚህ አመጣለሁ ያልከው ነገር ነበር። አይ ስለ ስላሴ ያወራና አስወጣችሁ ይማታ እኮ ምንድን ነው እሱ የሆነ ነገር አመጣለሁ ነገ ብለህ ነበር የወጣው። አረ ምን አመጣለሁ ብለህ የሆነ ነገር ምን እንደሆነ ነገ ይዤ እመጣለሁ ብለህ ነው የወጣው አይደለም? እያወራን ነበር እኮ ተቆረጠ። ኦኬ ኔትወርክን ያስወጣኝ ጥያቄዎች እየጠየቅ እየመለስኩልህ ከዛ በኋላ ጥያቄ ኔትወርክን ያስወጣኝ ነው ነው። እንዴት ነው የሆነው? ትናንት እንዴት ነው? ኔትወርክ ነው። ጨርሰናል ለታ ነው ኧረ አልጨረስንም። ያው ጥያቄዎች የተወሰኑ መልሼልህ ከዛ በኋላ ኔትወርክ እንዳስወጣኝ መሰለኝ ረስቼዋለሁ። ያው ነገ ሜቢ ዛሬ ኔትወርክ እንትን ቻርጀሬ ኦልሞስት ሄዷል። አይ እሺ ደህና ደሩ ሰዎች። ናፊ ኔትወርክ ከኛ ጋር ያለውን ነገር እንዴት ነው? ልዩነት የለህማ ከነሳሁት ነጥብ ጋር በዚህኛው ላይ ልዩነት የለኝም። ትናንትና ከእናንተ ጋር ያለውን በእናንተ ጋር ማብራሪያ አውርቻለሁ። ከናፊ ጋር እንደውም ተጨቃጭቀናል። ናፊ ልዩነት ተረድተሃል ማለት ነው።
የእናንተን ስለተረዳሁት ብዙ ጥያቄ ስለሌለኝ ነው እናንተው ላይ ያ ነው ማለት ነው እስልምና። እኛ ከመሻይኾቻችን በተማርነው መንገድ አርጉመንቶችን ተረድቼ ነው እኔ ከሰዎች ጋር መወያየት የምፈልገው። የሰዎችን አስተምሮ ማያምኑትን እንደሚያምኑ አድርጌ ማፍረስ አልወድም። በሚያምነው ነው መሞገት ያለብህ። ፎልስ ፐርሚስ ትገነባና እንዲህ ካለ እያመለከው ነው ማለት እንዲህ ካለ እንዲህ እያለ ነው ማለት ነው። ላጣሙ ተረድቶ ከዛ ወዲያ ለዛ ምላሽ መስጠት እሱ ከአማኝ የሚጠበቅ ነው ብዬም አላምንም። የራሱ ትክክለኛ የሚያምነው ማፍረስ፣ ትክክለኛ የሚያምነው ማታምንበት ከሆነ እሱ መቃወም ነው እንጂ ማያምንበትን አፉ ላይ ታስቀምጥና ለራስ ተርጉመ ከዛ በኋላ እሱ ማፍረስ ስህተት ነው። የእናንተዎቹ ኮንሰፕቱ ስለገባኝ ነው። ስለዚህ ዋሃብዮቹ ቻሌንጅ ያደረኩ ከዛ አንጻር ነው። ኤኒዌይስ ናፊ ይሰማል። ሰላም ናቸው። የኔም ኔትወርክ ዛሬ ደካማ ነው። ያ ትናንት ከአንቺ ጋር ትንሽ ተራቅተናል። አይ ትናንትና እኮ እኔም ያኔ እንትን ስረዳ እናንተን የተቃወሙ ሰዎች ነበሩ መሰለኝ። ትናንትና ልጄ ነው የገባሁት። በውስጥ ራሱ እየጻፉልኝ ነበረ። ዛሬ ተናደሃል እንትን ሆናለሁ ሆት ሆናለሁ እንትን ነው ያነሱት። ያ ነገር እኛ ጋር ያነሱት እነሱ ጋር ባክ ፋየር ሳይሆን ቶፒኩ ከፍቶ እንደሚመጣ እያወቁት አንዳንዴ ምን አለ መሰለሽ እነኚህ ጣቶች ሳይኖሩሽ ይህንን ብቻ ጣት ይዘሽ መንገድ ላይ አንድ ሰው እችኛዋ ጣት ባኖረው እቺ ጣት የለችውም እያልሽ አይምን ይህንኛው ባይኖረው አንቺ ሁሉም የለሽም እነኚህ እቺ ብቻ ነች ያሉሽ። ከዛ ይህንን የሌለውን ብታይ አውራ ጣት የለውም እያልሽ ሞክ ታደርጊያለሽ። አይ አላደርግም። እኔ ለዛ ሲሰማችሁ የምታደርጊ ከሆነ ያ ሰውዬ ምን ያደርጋል? አንቺ ጋር መሰዳደብ አይጠበቅበትም ብሎ ማሳየት ብቻ የሚጠበቅበት። ስለዚህ ስላልተረዳውኝ እኔ ወጣው። እናንተን የተናገረ ሰው አለ በምን እንደሆነ ባላውቅም በዛ ላይ እንደሆነ እየተነጋገራችሁ ያላችሁት። እኔ ደግሞ የራስን እንጂ ስለሌላው ስለማላቅ ያ ብዬሻለሁኝ እኮ በዚህ ላይ የሚያነሱ ልጆች አሉ፣ እንዲህ ብለው የሚያነሱ አሉ። እናንተ ጋር እንዲህ እያለ ያውም ወረስቶ ነው እናንተ ጋር እያለ እኛ ጋር መጥተው ግን ይሄንን ብለው ይጠቅሳሉ። እናንተ ጋር ሲሆን ለምንድን ነው እሱ ምናምን ብዬ እያልኩ ነበረ። እንትን ስላሉ ነው። እኔስ ሶሪ ዛሬ ትንሽ ጥሩ ሙድ ሳለው ትንሽ አየር አልተስማማኝም ነበር። ይብቃል። ቴንኪው። ደህና አደሩ። እሺ ደህና አደሩ። እናንተ ደህና አደሩ።